ሰዎችን ምንድነው አርገው የሚይዟቸው? በማታለል በማጭበርበር የውሸት ነገር በመናገር ክርስትና ላይ ጥላቻ እንዲፈጥርባቸው ሙስሊሞችን እዛው ሃይማኖታቸው ውስጥ ተሰንቅረው እዛው ጨለማ ውስጥ ተሰንቅረው እንዲቆዩ የሚያደርጓቸው በምንድን ነው? ወደ ክርስትና እውነትን ወደ ማወቅ እንዳይመጡ የሚያደርጓቸው በምንድን ነው? ስለ ክርስትና መጥፎ ነገር በመናገር ያልተፈጠሩ ነገሮችን የሌሉ ነገሮችን እነሱን በማቀነባበር ቪዲዮ ቆርጠው በመስራት በሚዲያዎቻቸው ላይ ይለቃሉ። እንደዚህ እኛ የምናሳየው በነገራችን ላይ እንደዚህ ተራ ምናምን የሆኑ ምዕመን ቢሆኑ ችግር የለውም። ነገር ግን ትላልቅ ድርጅቶች ሳይቀር ትላልቅ የቲክቶክ ኡስታዞች ሳይቀር አስተማሪዎች ተብለው ሙስሊሞችን ያስተምራሉ ተብለው የሚታመኑ የኡስታዞች ማለት ነው እነዚህን ቪዲዮዎች ይለቋቸዋል። እና ምንድን ነው እንግዲህ መጀመሪያ እስኪ ዋናውን ቪዲዮ ላሳያችሁና እንግዲህ ዋልድባ ገዳም አባቶቻችን አንድ የሚበሉት ምግብ አለ፣ ቋርፍ የሚባል ማለት ነው። መራራ ነው፣ እጅግ በጣም መራራ ነው። የክርስቶስን መከራ እያስታወሱ የሚኖሩበት እንደው ለስጋቸው ሳይሆን ለነፍሳቸው የሚኖሩ ስለሆነ የሚመገቡት ምግብ አለ እና ያ ቋርፍ ይባላል። ይህንን አሰራሩን አንዴ ላሳያችሁ። ጠብሌ ቋርፍ የሚዘጋጀው ጠብሌ ገመሎ ይባላል። እነሱ ጠብሌ በመጀመሪያ ይቆፈራል። ከተቆፈረ በኋላ ይቀቀላል። ከተቀቀለ ይደርቃል። ከደረቀ በኋላ እንደመጠኑ ያ እንግዲህ ምንድን ነው ይሄ ቋርፍ የሚባለው ማለት ነው። ከተለያዩ እጽዋቶች ስራስሮች የሚሰራ ከሙዝ ቅጠል ምናምን የሚሰራ መራራ ተደርጎ ይሰራና ከዛ በኋላ ይሄ ለዓመት ቀለባቸው ተደርጎ ይዘጋጃል እና ይሄ ዋልድባ አባቶቻችን የሚበሉት ምግብ ነው። ይሄው እንደምታዩት ይሄ ነው። ነገር ግን አንፎርቹኔትሊ ሙስሊሞች በዚህ ጉዳይ ላይ ምን ብለው ሪያክሽንን የሰሩትን እስኪ አክቲቪስቶች ይሰራሉ። ሉክ አሁን ይሄኛው ምን ብሎ ተናግሯል? ሰው በመዳን ስም እንዴት የሰው ልጅ ጽዳጅ የሰው ልጅ ካካ ይበላል? ሉክ ይሄን ምን ማለት ነው? እንዴት የሰው ልጅ ካካ ይበላል? ይሄ ብቻ አይደለም፣ እጅግ በጣም በርካቶች ናቸው በነገራችን ላይ እና እነዚህ ፎቶቸውን አሳያቸው፣ አካውንቱን አሳየው። ሙራት ታደሰ እንግዲህ ታውቁታላችሁ። ያኔ እኔን ለማስገደል ገንዘብ ሲለቅም ነበረ። አሁን ደግሞ ምን እያለ ነው? በመዳን ስም እንዴት የሰው ልጅ ካካ ይበላል? ካካ ነው እያለን ነው። ማን ካካ እንደሚበላ ዊልሲ ያው ካካ ወይንም በህዝብ አድርጎት ያው ጽፎታል። ይበላልን ብሎ ጥያቄ ምልክት አድርጎታል። የዋብያ እምነት ካልዋሸ ድራማ ካልሰሩ መቆሚያ የላቸውም። ወራዶች ናቸው ስንላችሁ እንዲህ በመረጃ እያሰጣናቸው ነው። እድሜ ልካቸው ስንገባ ያው መደበሪያችን ስለሆኑ ውባህያ መደበሪያችን ስለሆኑ ማለት ነው። አህያው ተጭነዋለ። እነኝም ውባህዮች ከመጫን ውጭ ምንም ነገር የሚገባቸው ነገር ስለሌለ ማለት ነው። ጋይድ ቀጥር። አንድ ሰው አይደለም ምን ያህል ብዛታቸውን እናሳያቸዋለን። ቀጥር። ለምሳሌ አንድ መንገድ ላይ ስብከት እንሰብካለን የሚል ራህማ ኢስላማዊ ድርጅት ይባል ማለት ነው። ለምሳሌ ይህንንም አቅርቦታል። ያ እንግዲህ ራህማ እንትኑን አካውንቱን አሳያል። አካውንቱን መለሰር ያዘው ወግ ራህማ እስላሚክ ድርጅት አሁን ይሄ ታዋቂ እንትን ነው። ሰሞኑን እንደውም ዜናም ሰርተውለታል። ትልቅ ለውጥ እያመጣለ ምናምን ብለው ማስታወቂያ ሰርተውለታል። አስቀጥለው ሌሎቹ ድርጅት ነው እያልናቸው ያለ። እነዚህም ቲክቶክ አሁን ራህማ እንግዲህ ድርጅት ነው በኢትዮጵያ ውስጥ ድርጅት ሆኖ ገዳም ውስጥ የሚበላው ካካ ነው ብሎ ነው የሰራው። ከምን አይነት አጋንንቶች ጋር እየተጋገልን እንደሆነ ግን ታያላችሁ። ግለሰብ አይደለም ድርጅት ነው ያልናችሁ። እውቅና ያለው ሰሞኑን ዜና የተሰራለት ታዋቂ ድርጅት ራህማ እስላሚክ ድርጅት እንትን የሚያደርግ ማለት ነው። ድርጅት አስቡት። አንድ ድርጅት የአንድን የገዳም ስም
የሚመገቡት ካህናቶች አይምን መነኮሳት የሚመገቡት ካካ ነው ብሎ ቪዲዮ ይሰራል፣ እንትን ጽሁፍ ይጽፋል። ግለሰብ አይደለም ያልናችሁ እኛ፣ ተራ ግለሰብ አይደለም። ራማ ከሚልካቸው አንዷ እችን አንዴ ጠቅሷት አይቻለሁ። ያው እናስተምራለን ቲክቶክ ላይ የሚሉ አካላት ስልጠና ተሰጥቷል። አንብበው ምን ይላል? የኦርቶዶክስ ቅዱሳን አባቶች ምን ይላል? አር ወይም ካካ ለበረከት ተብሎ ሊበላ ግን ቢያመው ተጠያቂው ማን ነው? ማለት ከባድ ነው። ብቻ አላህ ቅኑን መንገድ ይምራችሁ ብለው በእንደዚህ በውሸትና በሐሰት ክስ አምላካቸውን ሊያስከብሩ የሚሞክሩ እነዚህ ናቸው። ውባሃዮች ኦሎዌስ ጭንቅላት ስለሌላቸው አህያ ድሮም እግር እንጂ ጭንቅላት የለውማ፣ ማሰብ አይችልም። ውባሃዮች እንደዚህ ናቸው። አምላካቸው ጭንቅላት ስለሌለው ያ ጭንቅላት አልባውን አካል እየተከተሉ ኦሎዌስ ድራማና ውሸት ነው የሚሰሩት። ይኸው በመረጃ የምናሰጣቸው። እናንተ አርያ አድርጋችሁ የምትከተሏቸው አህዮች እንደዚህ ወራዳና ውሸታም ናቸው። ጋይድ ይህንኛው ደግሞ ምን ይለናል? ይህኛው ደግሞ ፌስቡክ ላይ በብዛት እንደዚህ ፌስቡክ ላይ ያሉ እንትኖችን የሚለቅ ነው። ምን ይላል? ኮሜዲያን እሸቱ ምን መለሰ? ምን ገጠመው? በመዳን ስም እንዴት ካካ ይበላል? ኮሜዲያን እሸቱ እየበላ ያለው የአባቶች ተብሎ ተጠፍጥፎ እንደ በሱ ተጨብጦ የቆየ እንትን ነው የሚሉት አሉ። አውዝ ቢላህ ምናምን ይልና በካካ ብዙ ተላላፊ በሽታ እንዳለ እንዴት ማወቅ ይከብዳል። አልሐምዱሊላህ ሰላም ምናምን እያለ ይቀጥላል ማለት ነው። እስልምናን በቃ ከፍ አደረገ። ክርስትናን እንደዚህ ተሳደበና እስልምናን ከፍ አደረገ። አህዮች ድሮም ማገናዘብ አይችሉም። የተሰጣቸው የተጫኑትን ተሸክመው መሄድ ስለሆነ አንዱ ይጭናቸዋል። ማገናዘብ ስለማይችሉ ያ የተጫኑትን ዝም ብለው ሄደው ጌታቸው አድርሱ ወዳላቸው ጋር ሄደው ያራግፋሉ እዛ የተሸከሙትን። ምክንያቱም አህዮች ናቸው፣ ውባ አህዮች ማለት ነው። ሶሪ ይሄንኛውስ ምን ይለናል? ቀጥለው ይሄኛው ደግሞ ይላል የኦርቶዶክስ ቅዱሳን አባቶች አር ወይም ካካ ለበረከት ተብሎ ሊበላ ቢላፊያ የተባረከ ይሁንላቸው። እንግዲህ እነዚህን ሁላ በጣም እንግዲህ አስቡ ማለት ቃላት ነው የሚያንስህ። ታዋቂ የሆኑ ትልልቅ ቻናል ያላቸው ቻናል ብቻ ሳይሆን ድርጅት የሆኑ ነው ያሳየናችሁ። ድርጅት ነው ያልናችሁ። ኃላፊነት ይሰማናል የሚል ድርጅት፣ እውቅና ያለው ድርጅት፣ ግለሰብ አይደለም ያልናችሁ። ቀጥል። እነዚህም ደግሞ ቲክቶክ ላይ እናስተምራለን የሚሉ ኡስታዞች እንደዚህ ይህንኑ ሀሳብ በነገራችን ላይ አንድ ሰው ሁለት ሰው ወይም ደግሞ ተራ ሰዎች አይደሉም እያሳየናቸው ያለ ነው እና እጅግ በጣም ቲክቶክ ላይ እናስተምራለን የሚሉ ለእስልምና ጠበቃ እንቆማለን የሚሉ አካላትም ይሰጡበታል ማለት ነው። ያ ውርደት ማይሰለቻቸው የኔም ፎቶ እያደረጉ ነበረ። ሰሞኑን ቲክቶክ ላይ ተከታይ እንዲመጣላቸው ሲፍጨረጨሩ የነበሩት እሷን ስላልተሳካላቸው አሁን ደግሞ ገዳሚያዋን ካካ ነው የሚበሉት የሚል ዘመቻ ነው የዘመቱት። አስቀጥለው ገዳሚያዋን ካካ ይበላሉ የሚል ማለት ነው። ውባህዮች ጭንቅላት የላቸውማ። በምን ያገናዝባሉ? በምን ያስተውላሉ? ካልዋሹ አምላካቸውን እውነት ማድረግ አይችሉም። ውሸታቸው ብቻ ነው አምላካቸውን ህልውና የሚያስቀጥለው። ውድ ሙስሊም እህት ወንድሞቼ ምንድን ነው የምትረዱት? ከእንደዚህ አይነት ቆሻሾችን ዛሬም መምህር አድርጋችሁ ትከተሏቸዋላችሁ? ዛሬም እነኝን ሰው ናቸው ያስተምሩናል፣ እውነት ይነግሩናል ብላችሁ ትከተሏቸዋላችሁ? ሪከርድ የሚያደርጉላቸው እዩት። የአባቶች አር ላይ መንፈስ ቅዱስ አርፏል። አብዙላሂ እነኚህ ናቸው አሁን እስልምና እውነተኛ ሃይማኖት ነው ብለው የሚሰብኩህ እነኚህ ናቸው። እንደነኚህ አይነቶቹን ክርስቲያኑ ነቅቷል። ውባህዮችን አይከተልም። ጭንቅላት አልባ አካል ተረከዝ ሊያመልክ ማንም ክርስቲያን ሙስሊም ቤት እንደማይሄድ ግልጽ ነው። ጭንቅላቱን የሚጠቀም እግር ሊያመልክ ጭንቅላት የሌለው ጋር አይሄድም። ውባህዮች ጭንቅላት ስለሌላቸው አምላካቸውም ጭምር
ሙስሊሞች መቼ ነው የምናውቁት ነው? ከተኛችሁበት ከገባችሁበት ማደንዘዣ መቼ ነው የምባንኑት? እንዲህ ድራማ እየሰሩ በሐሰት የሰው ሃይማኖት ላይ ውሸት እየተናገሩ በግልጽ በመረጃ እያሳየናችሁ መቼ ነው የምባንኑት ነው? በኡስታዞች ደረጃ ኡስታዞችን ተዋቸው። በድርጅት ኡስታዞችን የሚያሰማራ ድርጅት እንኳን ሳይቀር የአንድና የቤተ እምነት በሐሰት ሲጽፍ በሐሰት እንደዚህ ሲያወጣ ሲለጥፍ ዛሬም ትከተላላችሁ እንደነኛ አይነቶችን። ዛሬም እነሱ ይመሩናል ብላችሁ እነሱ ስር እውነት ይነግሩናል ብላችሁ ታስባላችሁ? ክርስቲያኑ ኦልሬዲ ባኗል፣ ነቅቷል። ምን አይነት ቆሻሻ ድራማ እንደሚሰሩ ሁሉም ክርስቲያን አውቋል። አሁን ላይ እግዚአብሔር የተመሰገነ ይሁን። በፊት የሰው ፕሮፋይል እያደረጋችሁ ሻዳ ታስይዛላችሁ፣ ያልሰለመውን ሰለመ ትላላችሁ፣ አርቲስቶችን አንታችሁ ሰለመ ትላላችሁ፣ የክርስቲያን ፕሮፋይል እያደረጋችሁ ሰለመ ትላላችሁ። ነቃባችሁ፣ ሰለቸው፣ ቋቃለው ክርስቲያኑ። ሙስሊሞች መቼ ነው የምናውቁት? እነኝን መከተል የምታቆሙት መቼ ነው? እኔ ለክርስቲያኑ አይደለም አሁን መልእክቴ። ሙስሊሞች መቼ ነው የምናውቁት? እነኝን የምትከተሉት መቼ ነው? መከተል የምታቆሙት መቼ ነው? ዋይድ እንግዲህ ይህም አሁን ተጸይፎ አሁን ሙስሊም ሆኖ ነው። ምክንያቱም ማገናዘብ አይችሉም። ሙባዮች ናቸው። ቀጥልሽ። እስኪ እነዚህ ይህን ቪዲዮ ላስደምጣችሁና ሌላም ጨምርላችኋለሁ። ዘጋኝ ያአላህ። ይሄ ነገር አሁን ከሃይማኖቱም ጋር ምን ያገናኘዋል? ከባህልም ጋር አገናኘውም ብዬ ነው ማለት ከትምህርትም ጋር ከሃይማኖት ትምህርቶች ጋር አንዳንድ ነገር ከዚህ ይገናኛል። ከምክርም ጋር ደግሞ በቃ እንደ ሳይንሶቹን ስንወስደው ምንድን ነው ይሄ የአባቶች ምን ለምን አባት አይደለም የትልቅ ሰው ምናምን ለምን ተዘቅዝቆ ወደዛ ሄድ? እንዴት ነው አስባችሁት? ምንድን ነው የምትሉ ሰዎች ደግሞ ካካ ነው ወላሂ ላዝም ካካውን ነው የኮረሸው። ወላሂ ላዚም ነው ያለው አይደለ? ወላሂ ላዚም የሚኮረሽመው ካካ ነው። ወላሂ ላዚም እያለ እየማለ የሚበላው ካካ ነው ይላል። ምክንያቱም ለአምላካቸው መዋሸት ይችላሉ፣ ዋሽተው ሰዎችን ማታለል ይችላሉ። ወላሂ ካካ ነው እያለ ማለት ነው። ቪዲዮ ቆራርጠህ የሐሰት አቀናብረህ ወላሂ ላዚም ካካ ነው የሚበላው፣ የአባቶችን ካካ። እንደዚህ ዘና ብሎ ይሄ ሲታይ አሁን ዘመናዊ ይመስላል። ይሄ ወጣት ሲታይ ገና ወጣት ነው ሲታይ የሆነ አራዳ ነገር ይመስላል። እንግዲህ ቴክኖሎጂ የሚጠቀም ይመስላል። ክሊክ አድርጎ ነገሮችን ማገናዘብ የሚችል ይመስላል። ግን ውባህያ ተከታይ ስለሆነ ውባህያ ስለሆነ ጭንቅላት አልባ አካል የሚከተል ተረከዝ አምላኪ ስለሆነ ይሄ አይሰራም። ንፍጥ ነው የሞላው። ሰው እንዴት ይህንን አይጠቀምም? ለምን ጎግል አያደርግም? ቢያንስ ለምን መረጃዎች ዲግ አያደርግም? ምክንያቱም ውባህያ ነው። ውባህዮች የተጫኑትን ማድረስ ነው። እግር እንጂ ጭንቅላት የላቸውም። አምላካቸው ልክ እግር እንዳለው ጭንቅላት እንደሌለው ወላሂ እየበሉ ያሉት ካካ ነው ብሎ ይምላል። ምክንያቱም ዋብያ ነው፣ ውባህያ ማለት ነው። ውባህያ ድሮም ከምጫን ውጭ ሪዝኔብል አይደለችም። በምክንያት የምትናገር አይደለችም። ተበላይ ከጠጣች እምበርት ስለሌላት በቃ ማናፋት ነው ዝም ብሎ። አህያ እንደዛ ነች። ውባህዮችም እንደዛ ነው። ልክ ተቋም በገዳም ውስጥ የሚበላው ካካ ነው ብሎ ይጽፋል። ጋይድ አስባችሁት? ምንድነው የምትሉ ሰዎች ደግሞ ካካ ነው ወላሂ ላዝም ካካውን ነው የኮረሸው። የፈጣሪ ያለ ማለት ምንድን ነው የሚሉት ነው የምመሰለኝ። ለምን ያ እንግዲህ ወላሂ ላዚም እያሉ አምላካቸው በክብር በውሸት የሚመሰገን አምላክ እንደሆነ እያየን ነው። የወሃቢያ አምላክ ማለት ነው ጣዖት ነው፣ ሰይጣን ነው፣ አጋንንት ነው። በውሸት
የሚከበር በውሸት የሚመለክ አካል አጋንንት ነው እንጂ እውነተኛ ሕያው አምላክ እንዳልሆነ ከዚህ መረዳት እንችላለን። እስኪ ይሄኛውን ደግሞ እናዳምጠው። ዘገነነኝ ወላሂ ላዚም ዝግንን ነው ያለኝ እሸቱ ኮሜዲያን እሸቱ የአባቶች አር ነው ተብሎ የደረቀ አር ሲበላ አይቼ ዘገነነኝ ወላሂ ላዚም። ምንድነው የዘገነነው? ኮሜዲያን እሸቱ የአባቶች አር ነው ተብሎ ሲበላ አይቼ። አሁን ምንድነው እሱ? እንደዚህ አይነት አስጸያፊ ገዳማውያንን የመምታት ስራ ነው። ሰዎች ወደ ገዳም እንዳይሄዱ ገዳማውያን አባቶች አራቸውን አድርቀው ያበላሉ የሚል ዘመቻ ነው የተከፈተው። ካካቸውን አድርቀው ያበላሉ የሚል ማለት ነው። ኢንቴንሽናሊ የተደረገ ነው። አንድ ሰው ቢያደርገው፣ ሁለት ሰው ቢያደርገው፣ ተራ ሰው ቢያደርገው እንተላለፍ ነበረ። ያደረጉት ንጽጽር የሚሰሩ ልጆች ወደ 6-7 አይቻለው። ወደ 7-8 ልጆች አይቻለው ንጽጽር የሚሰሩ አክቲቪስቶች፣ ኡስታዞች፣ ተቋም ኡስታዞችን የሚያሰማራ ተቋም ነው የለቀቁት። ግለሰቦች፣ ተራ ግለሰቦች አይደለም የለቀቁት። ተራ ግለሰቦች ቢሆን ዝም ብለህ ልታልፋቸውም ትችላለህ። ንጽጽር የሚሰሩ ኡስታዞች፣ ንጽጽር ይቀድም ያደርጉ አክቲቪስቶች፣ ተራ አክቲቪስቶች አለን፣ ታዋቂ የሆኑ ኡስታዞች እና ተቋም የለቀቁት። ተራው ግለሰብ አይደለም ብዛት የለቀቀው። ኢንቴንሽናሊ ሆን ተብሎ የተሰራ ስለሆነ ማለት ነው። አባቶች ካካቸውን አድርገው ይመግባሉ የሚል ዘመቻ ማለት ነው። ጋይድ አላደርጉም ከሞት ድናለሁ ለረጅም ሰዓት ነው ትግር ብሎኝ ማለት ነው። አስሬን ያስጠፋኝ ያ ከስር ያለውም ኡስታዝ እንግዲህ ጭንቅላቱን እንደዚህ የሚለው እሱም ሰርቶበት ነው። ከስር ያለውም እዚህ ንጽጽር ሰራለሁ የሚለው ኡስታዝ እንዲህ የሚለው እሱም እንደዛው ነው። በቃ ኢምፕረስድ ሆኖ ነገር ምናምን እንደዚህ ምናምን ነገር ያ ባይዘ ሰርቶ ነበረ። ከዛ በኋላ ቪዲዮን አጥፍቶት ነው እፎይ ልጅ ሰርቶ ነበረ በመገረም ሰርቶት ከዛ በኋላ ቪዲዮን አጠፋው። አንፎርቹኔትሊ ማለት ነው። ሜይ ቢ አንድ ላሳያችሁና ይበቃችኋል። እጅግ በጣም በርካታ ናቸው ፌስቡክ ላይም የተለቀቁ ማለት ነው። ትንሽ አይደለም ብዙ ነው በጣም። የአንድ አባታችንን አር ሲበሉ የሚያሳይ መለሰ የአንድ አባታችንን አር ሲበሉ የሚያሳይ ቪዲዮ አለ። ያም ማር የተበላው መንፈስ ቅዱስ ያድርብሃል ተብሎ ነው ማለት ነው። እና አርና መንፈስ ቅዱስ ምን አገናኛቸው? ቪዲዮውን መጨረሻ ላይ የምታዩት ይሆናል። አርና ቆሻሾች ናቸው እንዳለፉ። ያ እንግዲህ ዋናው ማወቅ ያለባችሁ ውባህዮች እንደዚህ ናቸው። ከውባህዮች ጋር ስትሰሩ ከአህያ ጋር ኦልዌይስ መራገጥ ነው አይደለም? ውባህያ መገለጫው መራገጥ ነው። ከውባህያ ጋር ትተራገጥክ እንደዚህ ነው እድሜ ልክህን። እኛ ስራ ውስጥ ስላለንበት ጠንቅቀን እናውቃቸዋለን። ባህሪያቸውን፣ አካሄዳቸውን ጠንቅቀን እናውቀዋለን። ብዙ ሰዎችን ሊሸውዱበት ይችላሉ። የውባህያ መገለጫ ይሄ ስለሆነ አንድ ታሪክ ትዝ አለኝ። አለቃ ገብረሃና ቲንክ ከአፄ ቴዎድሮስ እንትናቸው ማን ነበር? ገብርዬ ጋር አይዋደዱም ነበረ እና ገብርዬ ያው የአፄ ቴዎድሮስ ቀኝ እጅ ነው ተብሎ ስለሚታመን ከቴዎድሮስ ጋር በጣም ይዋደዳል። አለቃ ደግሞ ያው በነገር ይታወቃሉ፣ በቅኔም በምናምን ነገር ሊቅም ስለሆኑ ማለት ነው። ገብርዬ ደግሞ ያው ወንዳ ወንድ ነው፣ ጉልበት ነው ምናምን ነገር እንደሳቸው አይደለም እና ነጋ ጠባ
አላዋቂነቱን እንትን ይሉታል። ከዛ ከዕለታት አንድ ቀን ምርር ይለውና ለአፄ ቴዎድሮስ ይነግረዋል። አለቃ በጣም እንትን እያሉ ነው ምናምን ነገር ብሎ ማለት ነው። በቃ ይዋጣላቸዋል እና ቴዎድሮስ ህዝብ እንትን ተባለ። ሪሲዲንግ ውስጥ ገቡ። ከዛ ልክ ገና እንደተያያዙ ገብርዬ ብድግ አድርጎ አፈረጣቸው። ከዛ አሁን አህያ እያሉ ስላስቸገሩ ነው። አለቃ ነበር ገብርዬ ይህንን አቁሙ ሲባሉ እንትና አለቃ አላቆሙም ስላሉ ነው። ከዛ ብድግ አድርጎ ያፈርጣቸዋል። በሉ አሁን አመኑ። ደግመው አህያ አይሉትም አይደለ ምናምን ሲሉ ድሮም እኮ መራገጥና መታገል የአህያ ባህሪ ነው አሉ ይባላል። አህዮች እንደዚህ ናቸው። ብንነግሯቸውም አያቆሙም እና እርግጫ ባህሪያቸው ስለሆነ መታገል ባህሪያቸው ስለሆነ አንዳንዴ ከነሱ ጋር መታገላችን በራሱ እኛን እንዳይጥለን መጠንቀቅ አለብን። አህዮች ስለሆኑ ማለት ነው። ውብ አህዮች ባህሪያቸው መታገል መራገጥ ብቻ ስለሆነ ምንም ይሁን ምን ዋሽቶም ይሁን ምንም መራገጥ ነው ባህሪያቸው። ውብ አህዮች እንደዛ ናቸው። ስንነግሯቸው ጭራሽ ያስተዋወቅናቸው ይመስላቸዋል። ፕሮሞት ያደረግናቸው ይመስላቸዋል። ሊደሰቱ ይችላሉ። አይ ታግለናል የሚለው ራሱ መታገላቸው ከኛ ጋር በራሱ እንደ ክብር ስለሚቆጥሩት አህዮች ማለት ነው። እና ዋናው ነገር ምንድነው? እሱ ከአህያዎች እርግጫ ከአህዮች ትግል ራሳችሁን ነጥላችሁ እውነትን እንድትይዙ ሪከመንድ እናደርጋችኋለን። በተለይም ውድ ሙስሊሞች አስተውሉ። እየተመራችሁባቸው ያሉት አካላት ለእውነት የቆሙ አይደሉም። እውነትን በሐሰት የለወጡ ሐሰተኞች መሆናቸውን ከዚህና በመሰል ማወቅ ትችላላችሁ። ቪዲዮ ሰርች ያለው ከአንድም ሁለት ቼክ አድርጉት፣ ሪፖስት አድርጉት። ወደ ቶፒካችን እንመለሳለን። ቶፒካችን እንመለስ። እንግዲህ እነዚህ ሰዎች ምንድነው ይሄንን ነገር የሚያደርጉ ከሆነ በውሸት ማስረጃ ራሳቸው ቆራርጠው ባመጡት እንግዲህ ወደ የትኛው አምላክ ነው የሚጠሯችሁ? ማለት በውሸት የሚመለክ አምላክ አለ ብለን አናምንም። ያ በውሸት የሚመለክ አምላክ፣ በውሸት የሚጠራለት አምላክ፣ በውሸት የሚመሰገን አምላክ አላሁ አክበር የሚባል ከሆነ በሐሰት ይሄ በቃ አጋንንት ነው። የሚያስተምሯችሁ እንዳለ የሐሰት የውሸት አጋንንታዊ ትምህርት መሆኑን በዚህ መረዳት ትችላላችሁ። በተለይ ሙስሊሞች ይህንን በደንብ መረዳት ማወቅ መቻል አለባችሁ። እና ማለት ሃይማኖታዊ ነገር ላይ እውነተኛ ካልሆኑ የሚታበሉ ከሆነ የሚሰጡት ማስረጃ ሰውን ወደ እስልምና እንጠራለን ብለው የሚናገሩት በዚህ በውሸት ተረት ተረት በውሸት በተቀጠፈ ነገር ከሆነ በተቆራረጠ ቪዲዮ ከሆነ እነዚህ ሰዎች እንዴት ነው እውነተኛ ነገር ስለ ሃይማኖታችን ያስተምሩናል ብላችሁ የምትጠብቁት? ነው የኛ ጥያቄ። እንዴት ነው እነዚህ ሰዎች እኛን ትክክለኛውን እስልምና ያስተምሩናል ብላችሁ በፍጹም ኤክስፔክት እንዳታደርጉ። ምክንያቱም እነዚህ ሰዎች አሁን መጽሐፍ ቅዱስ ሲያነቡ ይታያሉ፣ ክርስትናን እናስረዳለን፣ ክርስትናን እንፈተፍታለን ሲሉ ይታያሉ። ስለዚህ በአጭሩ እንደዚህ ቴዎሎጂካል ነገሮችን የሚዋሹ ከሆነ የምናውቃቸውን ነገሮች የሚዋሹ ከሆነ እነዚህ ሰዎች በሙሉ ሐሰተኞች ናቸው። አይደለም እንደዚህ ጆሮ ሰታችሁ ልታዳምጧቸው የምትችሏቸው ይቅርና እንደው በመንገድ ላይ እንኳን ብታገኟቸው የምትናገሯቸው የምትገስጿቸው አካላት መሆን አለባቸው። ውሸታቸውና ማጭበርበራቸውን የምታጋልጧቸው አካላት መሆን አለባቸው። እና ሙስሊሞች ከእነዚህ ኡስታዞች ራሳችሁን አግልሉ። እውነትን ፈልጉ። እውነትን ለመመርመር ሞክሩ። ይሄን ነው እኛ የምንላችሁ። እኛ ይሄን የተደረገውን ነገር ያለውን ነገር እናደርሳለን። ከትናንትና የቀጠለ ነው። ትናንትና አረፋ እንደመሆኑ ነገ አይ ቲንክ ይመስለኛል አረፋ እንደመሆኑ
2000 ወንድሞች ለምን ውይይት ተቀብላችሁ ምዕመናኑን አክብራችሁ ለምን አትገኙም? ለራሳችሁ ለምዕመናኑም ያው አሳየው ክርስቲያን ውይይትን እንዲቀበሉ ውይይቱን ለምን አትቀበሉ ነው ሰጣችሁን ውይይት አዳምጣ ክርስቲያን አሳየው እንቀበላለን እናሳየው አላየሁም በሚለው እናጥላለን እየተለመናችሁ አትጩህ። ያው ሄድና ኡስታዞችን አዳምጥ። ኡስታዞችን ሄድና ለምንድን ነው ክርስቲያንን የፈራችሁ? ተወያዩ። እፎይ ለምን ይጨንቃል? እሺ ኡስታዞችን ሄደ አሁን ክርስቲያንን ተቀበሉት። እነኚህ ኡስታዞች ከቤት ማወጡትን ተቀበሉ ክርስቲያንን በላቸው። እኔማ ምን ይጨንቀኛል? ኡስታዛችሁን አለን የምትሉትን ኡስታዛች አጥቤ ጨምቄ አስጥቸው እስከ ቴሌቪዥን ፕሮግራሞቻችሁ እስከ መስጊዳችሁ መነጋገር ያደረግኩት እኮ። ኤኒዌይስ አልሐምዱሊላህ እንኳን ደህና መጣ። አብድል ፈትህ ነው የሚለው። ሰላም እፎይ፣ እንዴት ናቸው? ሰላም ነው። አጭር መልእክት ላስተላልፍና እንትን ልበል። እንዴት ናችሁ? ሁላችሁም ሰላም እንትን በጣም ፌስቡክ ላይ እንደዚህ ተደጋጋሚ እንደዚህ አይነት ፖስቶች እንትን እያሉ ስለሆነ ሁላችንም አሁን እዚህ ክርስቲያን ያሳያቸውን እያንዳንዳቸውን ቪዲዮዎች በጠቅላላ በየራሳችሁ ቻናል በየራሳችሁ ፌስቡክ ፔጅ ላይ ፖስት በማድረግ እያንዳንዱን የውብ አህዮችን ጉድ እንድታወጡት ስንል በትህትና እንጠይቃለን። ወንድሞች ይህ አገልግሎት እናንተ ያስፈልጋል። ስለዚህ በርቱ ነው መልክቴ። ቀጥሉ። እፎይ ትናንትናም ነግሬያችኋለሁ። ፌስቡክ የሌላችሁ ፌስቡክ ክፈቱ። ፌስቡክ ያላችሁ ደግሞ ይህንን በጣም ፌስቡክ ላይ ተሰራይቷል። መረጃው በጣም በሐሰት ፌስቡክ ላይ ተሰራይቷል። እኛ ራሱ ያመጣ ነው። የነሙራት ታደሰ ሌሎቹም ራማ ሚዲያ ገዳም ውስጥ ካካ ነው የሚበላው ብለው የሰሩት ተቋሙ ራሱ እንግዲህ ተቋሙ ነው። ራማ ሚዲያ ተቋም ነው፣ እንትን አይደለም፣ ግለሰብ አይደለም፣ ድርጅት ነው። በድርጅት ደረጃ ስማችንን ያጠፋው ፌስቡክ ላይ ነው። ሰው ምላሽ ያስፈልጋል። እዛ ላይ በደንብ አድርጋችሁ ልቀቁት። ቪዲዮዎቹ በደንብ አድርጋችሁ ልቀቋቸው። ምናል ወራዳና ውሸታም እንደሆኑ በደንብ ሰው ይወቀው እና ማንኛውንም ነገር በምንም ተአምር የትኛውንም ነገር ክርስትናን ቬኔሬት ያደረጋችሁ መስላችሁ በፍጹም አንዲት ውሸት እንዳትዋሹ። እናንተ እውነታን ብቻ ግለጡ። ሲፈልግ ይምጣ፣ ሲፈልግ ጥገር ይበል። እኛ ጉዳያችን አይደለም። እኛ የሚጠበቅብን ማድረስ ብቻ ነው እውነታን። እኛ ክርስቲያኖች በክርስቶስ ክርስቲያን የተባልን እስከሆን ድረስ እስከ ሞት ድረስ ልንከተለው እንጂ ድራማ ልንሰራለት አልታዘዝንም። እነሱ ድራማ ይስሩ፣ ነገር ግን የሚሰሩትን ድራማ የማጋለጥ ግዴታ አለብን። ሰዎች እንዳይሸወዱ እንዳይጭበረበሩ የማጋለጥ የማዋረድ ያንን ውሸታቸውን የማሳየት ግዴታ አለብን። እሱን በትኑት መረጃው። ኤኒዌይስ አብዲል እሺ፣ አብዲል ፈት አለ። ኦኬ፣ ቶፒኩን አስጀምረው ክርስቲያን። ኦኬ፣ አረፋ በዓል አይ ቲንክ ነገ ነው መሰለኝ። አዎ ነገ ነው። ኦኬ፣ የአረፋ በዓል የእርድ በዓል ነው አይደለ? የእርድ በዓል ነው አይደለ? ይታረዳል። አዎ። ለምን ነው የሚታረደው? ምን በለው ማብላት ስጋ ነው እኮ። ለምንድን ነው የእርድ በዓል የሆነበት ምክንያት? እንዴት አይታረድም? ላስተምረው ነው ወይ ልታስተምረው ነው እኮ። ለምንድን ነው የሚታረደው ነው ጥያቄ እኮ ነው። የእርድ በዓል የሆነበት እንዴት አይታረድም? እንዲበላ ነው ታዲያ፣ በዓላችን ነው። ኦኬ፣ ረመዳንስ የእርድ በዓል ተብሎ ይባላል? እንደዛ የሚባል ማስረጃ የለኝም ለኔ። ረመዳን የእርድ በዓል ይባላል ወይ ነው ያልኩህ። ጥያቄ ነው። ስለ ረመዳን ነው የምታወራኝ ወይስ ስለ ሀጅ ነው? ሀጅ ነው። ይሄው ረመዳን አልፏል። ያን ጊዜ ቢጠይቀኝ ኖሮ አሪፍ ነበር። አሁን ሀጅ ነው። የእርድ በዓል ተብሎ የሚጠራው የትኛው ነው? ሀጅ ነው። ሀጅ ነው። የትኛውም ጊዜ ይታረዳል። ሀጅም ከወጣ በኋላ መታረድ ችግር የለውም። ይሄ ግን ባላችሁ ነው። የእርድ በዓል ተብሎ የሚጠራው የትኛው ነው? የእርድ በዓል የሚባል ነገር የለም። ሀጅ ነው። የሀጅ ጊዜ ይታረዳል። የእርድ በዓል ተብሎ የሚጠራ የለም። የእርድ በዓል የሚባል ስም የለማ። ሀጅ ነው። በሀጅ ጊዜ ደግሞ ይታረዳል።
እኮ የትኛው ላይ ነው ሞር የሚታረደው? እሺ ሁልጊዜም ይታረዳል፣ ግን ሀጅ ላዝም ነው። ላዝም የሚባለው ሀጅ ነው። ኦኬ መልካም። እሺ ምንን አስመልክቶ ነው ሀጅ የሚደረገው? ከእስልምና መስፈርቱ አንዱ ነው ሀጅ። መቼ ነው የተጀመረው? እሱ ማስረጃ የለኝም ለኔ። ኦኬ መልካም። የእርድ በዓል ላይ በዛ በእርድ በዓል ላይ ብቻችሁን ነው የምትበሉት? አብራችሁ ከሁሉም ከሙስሊም ጋር ነው አብሮ የሚበላው? ያለው ለሌለው ይሰጣል ሰደቃ ማሉ። ኦኬ ለምሳሌ ሀባሾች ለዋብያዎች መስጠት ይችላሉ? ሀባሽና ዋብያ የሚባል እስላም የለም። ሙስሊም ነው። መልካም። አላህ ጭንቅላት እግር አለው የሚባለው ነገር ጣዖት ነው ወይንም ደግሞ ጭንቅላቱ አልተገለጠም እግር አለው የሚሉ ጣዖት ነው የሚሉ አካላት ቢያርዱት ትበላለህ? የሰዎች ትርክ ነው። ሃይማኖት እስልምና ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ ትበላለህ ወይ ነው ጥያቄ። እስልምና ሃይማኖት ነው። ሌላው የሰዎች ትርክት ነው እንጂ። እሺ ምን አልከኝ? አላህ እጅ አለው እግር አለው የሚሉ አካላት እሱ ጣዖት ነው። እጅ ያለው አላህ ጣዖት ነው። የኔ አላህ እጅና እግር አይነገርለትም። እጅና እግር አለው የሚሉ ግን ጣዖት ነው የሚያመልኩት ብለው ቢያርዱ ትበላለህ ወይ? ሙስሊም በአላህና በነቢያችን የሚያምን ሁሉ ካረደው ይበላለሁ፣ ግን ካፊር ከክርስቲያን ያረደው አልበላም። መልካም። ስለዚህ ክርስቲያን ያረደውን አበላም አይደለ? አልበላም። የትኛው ሙስሊም ሆኖ አላሁ አክበር ብሎ የሚያርዱ ከሆነ እበላለሁ። መልካም። ስለዚህ ነብይ ደግሞ ክርስቲያን ያረደውን ብሉ ብሏል። አንተ ክርስቲያን ያረደውን አበላም። አላህ እጅ አንተ ማስረጃ አምጣልኝ። ክርስቲያን ያረደው ብሉ የሚል ማስረጃ አምጣልኝ። አቸኩል እሰጥሃለሁ። አላህ እጅ ያለው ብለህ ታምናለህ አንተ? አለው፣ ግን እንደኛ አይደለም። መልካም። እግርስ? እግር እንዳለው ማስረጃ የለኝም። አላውቀውም። እኔ አላውቀውም። አምላክህን እግር እንዳለው አታውቀውም? ባት አለው። ባት አለው። አምላክህን ባትና እጁን ታውቃለህ? ፍልስፍና የለኝም። ገባ? ችግር የለውም። አምላክህን ባቱንና እጁን ነገረኝ ብቻ ነው የሚያወራው። እሺ ችግር የለውም። ባቱንና እሺ አንተ እንደኛ አይደለም፣ ግን እንደኛ አይደለም። ይሁን ያ ባትና እጅ ያለውን ያንተን አላህ ጣዖት ነው ያንተን አላህ የኔ አላህ ይግደለው ብሎ አንድ ሙስሊም ቢያርድ ስጋ ትበላለህ? የኔን አላህን የሚያምን ሙስሊም ካለ ሙስሊም አይደለም። ያ ሙስሊም ካፍር ነው እንጂ ሙስሊም አይደለም። አይ ሙስሊም ነኝ ብሏል እሱ እኮ። ባላህ አምናለሁ፣ በመሐመድ ነብይነት አምናለሁ። ያንተ አላህ ግን እጅና እግር ያለው ከሆነ እሱ ጣዖት ነው። እጅና ባት ባት ነው ለካ አንተ እጅና ባት ያለው ያንተ ጣዖት ነው፣ በእጅና በባት አይገለጥም ብሎ ቢያርድ ትበላለህ ወይ ነው ጥያቄው። የአላህ ሁለት የለም፣ አላህ አንድ ነው። የአላህ ሁለት አለ ምን ማስረጃ ካለ አምጣ። አልወጣኝም እኔ። ነገር ግን አንተ የምታምነውን አላህ እጅና ባት አለው ያልከውን እሱ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው። እኔ ማን አላህን ጣዖት ነው ብሎ የሚያሳምነኝ ሰው ካለ ያ ሰው ሙስሊም አይደለም ነው የሚለው። ገባ? ስለዚህ ትበላለህ አበላም ነው። አሁን እንደዛ ብሎ የሚያርድን ትበላለህ አበላም ነው። ስለዛ አላህ ጣዖት ነው ብሎ የሚያርድ አላህ እሱን እንዴት ብዬ ነው የሚባለው ነው። መልካም። ነገር ግን እኮ በአላህ አምናለሁ ብሏል እሱ። ነገር ግን የእሱ አላህ ደግሞ እጅና ባት የለውም። ለየሱ አላህ ባትና እጅ እንደሌለው ማስረጃ አምጣልኝ። የለኝም ብሎ የሚያምን እያልኩ እኮ ነው። የኔ አላህ እጅና ባት አይነገርለትም የለውም። ነገር ግን ያንተ አለው ካለ ጣዖት ነው ብሎ ቢያርድ ትበላለህ ወይ ነው ጥያቄው። በዚህ አላህን ማስደብ የለብህም። አንተ እኮ አምላክ ያንተ አምላክ እኮ አላህ ነው። ግብፃዊ እኮ የሚያምኑት እኮ በአላህ ነው የሚያምኑት። አታውቅም? ይሄንን ያንተን አላህ አይደለም በኢየሱስ ታምናለህ? አረብኛ መጽሐፍ ቅዱስ ስላሳየህ ምን ችግር የለውም። አሳየኝ። ያንተን አላህ አይደለም ኢየሱስን አላህ የሚሉት። ኢየሱስን አላህ ብለህ ታምናለህ?
አላህማ አምላክ እንደሆነ ታውቃለህ። ነቢያችን ብቻ ነው የሚሰድበው አንተ። እኔ ስም እኮ አይደለም የጠየቅኩ፣ ስም አይደለም የጠየቅኩ። አንተ አብድል ለምሳሌ አብድል ስትባል አብድል የሚባል እኮ ሌሎች አብድሎች አሉ። እኔ ስለ አንተ ፐርሰን ነው እንጂ እያወራ ያለው ስለ ስም አይደለም እያወራለት፣ ስለ ስም ጉዳይ አይደለም። አረቦች እሱ ጉዳይ አይደለም እያወራ ያለው። ስለዛ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ አላህ ብሎ አይጠራም። በአረብኛ መጽሐፍ ቅዱስ ኢየሱስ ክርስቶስ አላህ ብሎ አይጠራም። እስልምና ለቀህ ትወጣለህ። ላሳየህ። አላህ ብሎ የሚጠራ የለም። አላህ ነው። እግዚአብሔር የሚባለው አላህ ነው። እስልምና ለቅቄ እወጣለሁ። ለአንድ ሰከንድ አለቅም። በቃ አሁን አትከራከረኝ። ስለዚህ በደንብ አስተውል። አሁን አላህ እንዳለኝ የምትለውን እጅ አለው ባት አለው ያልከው አላህ የኔ አላህ አይደለም እሱ ጣዖት ነው ብሎ የሚያምን እንደዚህ አይነትን አካል እንደዛ ምን ይኸውልህ፣ እጅ ኡፎ ያዳምጠኝ። እጅና ባት አለው የሚለው እኔ አይደለም ቁርአን ነው የሚገልጸው። ግን አምሳያ እንደ ሰው አይደለም። ገባህ? እኔ እሱን እኮ አይደለም ጥያቄ። ቁርአኑ ገለጸው አልገለጠው? አሁን እሱ እንደዛ ብሎ የሚያምኑ ካለ እሺ፣ እንደዛ ብሎ ቁርአን እንዳዘዘው እሺ፣ አዳምጠኝ አንዴ ላውራ እንጂ ቁርአን እንዳዘዘን የማያምኑ ሙስሊም አይባሉም። ይሄ ገባህ? ቁርአንና ሐዲስ ነው እኛ የምንከተለው። ገባህ? ነቢያችን ድሮ ሰሃባዎች ሲሰብኩት ያሉት እስልምና ነው እኛ የምናውቀው። ሌላው ፍልስፍና መጥቶ በቃ ጨረስን። ስለዚህ ከሀበሻ ቂዳ ውስጥ እስቲ አላህ እጅና እግር አለው የሚል አንድ እስቲ ቪዲዮ ወይንም አንድ መጽሐፍ ማስረጃ ስጠኝ። እግር አላቅም። እጅ እንዳለው አዳምን በሁለት እጆች ፈጠርኩ ይላል። ሀባሾች እኛ አላህ የኛ አላህ አዎ እጅ አለው ወይንም ደግሞ አዎ ባት አለው ብለው ያስተማሩበትን አንድ ቪዲዮ ስጠኝ ወይንም አንዲት የመጽሐፍ ማስረጃ ስጠኝ። እኔ ሰው አይወክለኝም። እኔ የሚወክለኝ እስልምና ቁርአንና ሐዲስ ብቻ ነው። እኔ ስለ ሰው አላውቅም። ስለዚህ አባሾች አቂዳ ከአንተ ጋር ሄድም ማለት ነው። ቴንኪው። እሺ ወደ ቅድም እንመለስልና አብዲ ቆይ ቅድም እንመለስልና የክርስቲያኖች ያረዱትን አልበላም ብለሃል። ለምን ነው የማበላው? ክርስቲያኖች ያረዱትን በአላህ አያምኑማ። ስለዚህ መሐመድ ይህንን ሰዓት ቀርቶ ነው የመጽሐፉ ሰዎች አላህ የሚለው የመጽሐፉ ሰዎች ምግብ ለእናንተ አላህ የሚለው አደረበኛ የመጽሐፉ ሰዎችን ምግብ ተመገቡ ያለው። ስለዚህ መሐመድና አላህ ይህንን ሳያውቁ ቀርተው ነው። ይኸውልህ አዳምጠኝ። ይኸውልህ ለምሳሌ ክርስቲያኖች በብዙ መንገድ ትለያያላቸው። አንዴ አዳምጠኝና የግብፅ ክርስቲያኖች ሳያርዱ አላሁ አክበር ቢሎ ነው የሚያርዱ። ገባህ? የእነሱን መብላት ይችላለሁ። ግን ኢትዮጵያ ያላችሁ ክርስቲያኖች እግዚአብሔር ስብላችሁ እግዚአብሔር ነው የምታምኑት። ስለዚህ አላምንም እኔ። ክርስቲያኑ ራሱ ችግር የለውም። ለጨረሰው መጀመሪያ በአላህ ስም ብዬ ልረድልህ ትበላለህ። በአላህ ይኸውልህ አዳምጠኝ። አሁን ለምሳሌ አንተ አታምንም። ዝም ብሎ አላሁ አክበር ብላ ማለት ከሆነ አንተ ስለማታምናት እናውቃለሁ። ግን ግብጾች እንደሚያምኑት አምናለሁ። ግብጾች አላህ ሲሉ ማንን ነው? አንድም አብን ነው። አብ እያሉ ነው። አንተ አብ ነው ብለህ ታምናለህ? አብ የሚባል ነገር አያውቁም እነሱ። አብ የሚባል አማርኛ አያውቁም እነሱ። አላሁ አክበር ቢሉ ነው አላህ አንድ ብሎ ነው የሚያርዱት። ገባ? ማን ያለህ? ና የትኛው ቦታ ላይ ነው አላህ ሲሉ አብን እንዳልሆነ? ና ክፈትልኝ። መጽሐፍ ቅዱስ ላይ ክፈትልኝ። አረብኛ መጽሐፍ ቅዱስ ክፈትልኝ። ስልክ የለኝም ለኔ። አላህን አብ ሲሉ አባትን ነው፣ አብን ነው፣ ልጅ ያለውን ነው። እንዳንተ እነሱ ችግራቸው ለአምላክ ባትና እጅን ሳይሆን አላህ እያሉ ያሉት አባቱን ነው፣ አብን ነው። አብን አላህ ብለው ይጠራሉ። ቅድም ብያለኝ እኮ ያንተ አላህ ባትና እጅ ነው። አረቦች ግን ወይም ደግሞ ግብጾችም እኔም በል ብትለኝ ችግር የለብኝም። ለምሳሌ ዕብራውያን ምዕራፍ 1 ቁጥር 8 ጀምራለሁ። ስለ ኢየሱስ እንትን የተባለውን አላህ ይለዋል። ኢየሱስ ነው አላህ ይለዋል። ግን ስለዚህ አንተ ኢየሱስን አላህ ብለህ ታምናለህ? አታምነው። አብን አላህ ብለህ ታምናለህ? አታምነው። አሁን ጥያቄያችን ምንድነው? ጥያቄያችን ምንድነው? እሱ የመጽሐፉ ሰዎች የተባሉት እነማን ናቸው? የምኑ መጽሐፍ? በቁርአን ላይ መጽሐፉ ሰዎች የሚላቸው እነማንን ነው? መጀመሪያ ስለ ግብፃዊ መጨረስ አለብን። ታዲያ
ችግር የለውም። የመጽሐፍ ሰዎች የሚላቸው ማን ነው? ቁርአን ላይ ቁምን ነው ግብፃዊ ማስረጃ ሁሉንም መነካካት ምን ያመጣው አሁን? እሺ ማስረጃውን ልንገርህ፣ ታውጣለህ? የላ መጽሐፍ ቅዱስ ራስ ታውጣዋለህ። እኔ ነገርኩህ እኮ የትኛውም ቦታ ላይ ብትሄድ ስለ አብ አላህ ብለው ይላሉ። ችግር የለውም። አንተ አላህን ግብፃዎች ምን እሺ እፎይ ግብፃዎች ምን ብሎ እንዲያምኑ ታውቃለህ? ለአላህ ልጅ አለው ብሎ ስለሚያምኑ ነው። ከኛ እንኳን አይደለም እንጂ ለአላህ ልጅ የለውም አብ ልጅ የለውም ብለው የሚያምኑ ግብጾች ልጅ አለው ብሎ ነው የሚያምኑት እኮ ልጅ አለው ብሎ ነው የሚያምኑት። እንዴት ነው የምታወራው እንዴ? ታዲያ ምንድን ነው የምታወራው ወንድማችን? ታዲያ ይኸውልህ አንደኛ ተረዳን። የማወራውን አብን ነው አላህ የሚሉት እያልኩህ ልጅ አለው ብለው ነው የሚያምኑት። ከኛ የሚለይት በዛ ነው ይለኛል። ስለዚህ አብ ማለት አባት ልጅ አለው ማለት ነው። ስለዚህ አላህን አብ ሲሉ ምን እያሉ ነው? ያንተን አላህ ልጅ አይሚን ሚስት ስለሌለው ልጅ የሌለውን አይደለም። ደጋግሜ እኮ ነግሬህ ነበረ። የቋንቋ ጉዳይ ስለሆነ ይሉታል። ሲሉት ግን አብ እያሉ ነው፣ ልጅ አለው እያሉ ነው። ያንተው ደግሞ ልጅ የለውም ተቋንቋ አንጻር ስለሆነ ኢየሱስ ለአምላክ ልጅ ሊኖር አይችልም አላህ ይሉታል። እሱ ሌላ ጉዳይ ነው። ነቢያቶች ለአምላክ ልጅ የለውም ብለው ስላልሰበኩ አንተ አጋንንቶችን ስብከት እዛ ነው አላህ ልጅ የለውም ያልከው። ኤኒዌይስ ወደ ቶፒኩ ተመለስና ሱራ 5:6 አንድ የክፈተው ክርስቲያን ይህን ክፍል ፈሰር እስኪ። ሱራ 5:5 ላይ እንደዚህ ይላል። ዝቅ አድርገው ይህን አንብበና ሲፈሰርልን አብዲል ስለምንድን ነው ጥያቄ? አንብበውና ፈሰርልን። አማርኛ እኮ ነው እንዴ? አንብቦታ አንብበና አስረዳ። ጥያቄው ምንድን ነው? አረብኛውን አድርግለት ወይንም እኔ ያው ችግር የለውም። አማርኛውን ብታደርገው የተጻፈውን ማንበብ ትችላለህ አይደል? አማርኛው እሺ፣ ዝቅ አድርገው። እሺ፣ ዝቅ አድርገው አንብብና ጥያቄን ጠይቅ። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ እነዚያም መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው፣ ምግባችሁም ለእነሱ የተፈቀደ ነው አለ። ስለማን ነው እያወራለሁ? ስለማን ነው እንደሚያወራ ነው እኔን ጠየቀኝ ወይ ስለምንድን ነው የሚያወራው ብላ ነው የምጠይቀኝ? ደስ እንዳለ አመቻቸውና መልስልኝ። እዚህ ጋር ጥያቄ ምንድን ነው? አንተ የመጽሐፉ ሰዎች ምግብ እነሱ ያረዱት ለእናንተ ተፈቅዷል፣ እናንተ የሚያረዳችሁት ለእነሱ ይቻላል ተብሎ የተነገሩት እነማን ናቸው? እሱን አላውቀውም። የመጽሐፉ ሰዎች የሚባሉት እነማን ናቸው? አላውቃቸውም። እኔ ማስረጃው የለኝም። ያላወቅኩት ነገር አላወቅኩም ነው። መልካም እሺ፣ ሚዩት አድርገው በቃ። ሙባረክ አልሐምዱሊላህ። አሚሪያ አብደላ ሰላም ነው? እንዴት ነው? እንዴት ነው? ይመስገነው። ሜይ ቢ ጥያቄውን ሰምተዋል ብዬ አስባለሁ። የመጽሐፉ ሰዎች የሚባሉት እነማን ናቸው? ስለምን ጥያቄ ነው የምጠይቀው? ይሄውን የመጽሐፉ ሰዎች የሚባሉት እንደ እስልምና እነማን ናቸው? በቁርአን ውስጥ ደጋግሞ የመጽሐፉ ሰዎች ይላቸዋል አለ። እነማንን ነው? ማንንና ማንን ነው? አሁን ስለዚህ ሰውን ያመጣኸው ጥቅስ ስለምን ነው የሚያወራው ነው? የመጽሐፉ ሰዎች የሚባሉትን ፍታልኝ ቅድሚያ። የመጽሐፉ ሰዎች እነማን ናቸው? የመጽሐፉ ሰዎች ጥያቄውን ለምን እንዳመጣኸው ንገረኝ ያልኩ ነው እኮ። እንድነግርህ እኮ ክፍሉ ላይ ነው እየጠየቅኩ ያለው። ለአረፋ ነው ስለነገ አረፋ ነው አመጣኸው ወይስ ስለምንድን ነው? እሱ ላይ እንሄዳለን። የመጽሐፉ ሰዎች እነማን ናቸው ነው እያልኩ ያለሁት። የመጽሐፉ ሰዎች ምግብ ያረዱት እያለ ነው። እነማንን ነው ምግብ ያረዱት? አረፋውን አረፋ ይታረዳል። የመጽሐፉ ሰዎች የተባሉት እነማን ናቸው እያልኩ ነው። እኮ ትገርመኛለህ። ጀዝባና ግን አንተ ጥያቄውን ግልጽ አድርጋ ጠይቀኝ እያልኩ ነው እኮ። የመጽሐፉ ሰዎች እነማን ናቸው? ስድቡን ኪስ ከተተውና ትመልሳለህ። ይሄን ጥቅስ ለምን አመጣው? ለምንም ላምጣው? መልስ። አሁን የተጠየቀውን ዝም ብሎ ለምን ላምጣው? ሰውን ለምን አሁን ምሳሌ የሆነ ነገር ስታመጣው ለእንደዚህ ነው ያመጣሁት ይሄ እንዲህ ነው ብላ ጠይቅ እንዴ። የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባልከው እነማን ያረዱት ነው ለአንተ የተፈቀደው? እሺ
ስለአንተ አሁን ክርስቲያኖች ያረዱት አሁን ለእኛ አይፈቀድልንም። ምክንያቱም በስማን ብለህ ነው የምታረዱት። አልጠየቅኩህም፣ እኔ እሱን አልጠየቅኩህም። የመጽሐፉ ሰዎች ያረዱት ለእናንተ የተፈቀደ ነው የተባለው እነማን ያረዱት ነው ለአንተ የተፈቀደው? ሙስሊሞች ያረዱት ነው። የመጽሐፉ ሰዎች ብሎ ለይቶታል እኮ። ለእናንተ የተባሉት እነማን ናቸው? ለእኛ የባሉት በአላህ ስም ያረዱት ማለት ነው። አላሁ አክበር ብሎ ያረዱት አይልም። እንደዛ በቁርአንና በሐዲስ እነዚያ ብሏቸዋል እኮ። እነዚያ ተብላቸው እንደ እናንተ የምትጠሩት እነዚያ ሙስሊም በአጠቃላይ ማለት ነው። ሙስሊም በአላህ የሚያምን በቁርአንና በሐዲስ የሚያምን እነዚያ ብሎ ይጠቀሳል። እነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ 2% ናቸው ያሉት እዚህ ውስጥ ወንድማችን። እነዚህ አሉ አንድ፣ እነዚህ አሉ። እነዚያዎቹ ያረዱት ለእናንተ። እናንተ የተባላችሁት እነማን ናቸው? እናንተ የተባሉት እነማን ናቸው? እኛ ሙስሊሞች በአላህ እነዚያስ የተባሉት እነዚያ ደግሞ እንደናንተ ማለት ነው። እንደናንተ ማለት እንደናንተ ካፊሮች። ለምሳሌ አሁን ካፊር ስጋ መብላት አይፈቀድልህም። እናንተ የተባላችሁት ሙስሊሞች፣ እነዛ የተባሉት ደግሞ ካፊሮች ናቸው አይደል? ካፊሮች ናቸው እንደናንተ። በጣዖት የምታምኑ እናንተ አሁን በሰው ነው የምታምኑት። አሁን ኢየሱስ ክርስቶስ ሰው ነው። ቆይ ስለዚህ እነዚያ የተባሉት ካፊሮች ናቸው አለ። እናንተ የተባልነው ደግሞ እኛ ሙስሊሞች ነን አለ። ስለዚህ እነዚያ ጣዖት ናቸው ያልካቸው ያረዱት ለአንተ ምግቡ ተፈቅዷል ነው የሚለው ክፍሉ። እንዴት አየህ? ጣዖት ምናምን ብለህ ያልከው ክፍልህ ምን ይላል መጽሐፍህ? እነዚያ የተባሉት ጣዖት አምላኪዎች ናቸው አልከኝ። እናንተ የተባሉት ደግሞ ሙስሊሞቹን ነው ምናምን የሚመለከት ነው አልከኝ። ክፍሉ ምን ይላል? እናንብበው። እነዚያ መጽሐፉን የተሰጡት ሰዎች ምግባቸው ወይም ምግብ ያረዱት ለእናንተ የተከለከለ ነው ይላል? ነው፣ የተፈቀደ ነው። ምግባችሁም ለነሱ የተፈቀደ ነው። አሁን እዚህ የመጣነው እኮ ልንረዳዳ ነው። ገባ? እኛ በአረፋ በዓል ማለት አሁን በአመት ሁለት ዓመት በዓል ነው አለ እንደኛ ማለት ነው። እንደናንተ በሚካኤል በኢየሱስ ክርስቶስን ልደት አናከብርም። እኛ የፈጣሪያችን ልደት ሐማማት ብለን የሚል ቃላት ተሳስታችሁ እንዳትናገሩ። እኛ የእናንተን ኡስታዞች አይደለንም። እለት ዕለት መግቢያችን ሌላ 10 ደቂቃ ያህል ኡስታዞቻችሁን አራግፈን አስጥተን የዋሹትን አጋልጠን ስለምንገባ ሁሌም ማለት ነው። ማሂር ቀጥል። ማሂር ሚታክ እንትና ሙባረክ ሚታክ። ማሂር ቀጥል። ጥያቄ ትቀበላለህ ወይ አትቀበልም? ጥያቄ በኋላ ላይ ያ በነገራችን ላይ በጣም እጅግ በጣም ተደጋጋሚ እንኳን ፈተዋዎችን ትጠይቃላችሁ እና እንዳለ ሼኮቻችሁን ብታዳምጧቸው ዩቲዩብ ላይ እንኳን ገብታችሁ አዎ ይቻላል ሀላል ነው ብለው በጣም በተደጋጋሚ ብዙ ጊዜ ቪዲዮ ሰርተው ሼኮቻችሁ ይናገራሉ እና እዚህ ጋር እየተናገራችሁ ያላችሁ እናንተ እያጭበረበራችሁ እንደሆነ ምንም ጥያቄ የለውም። አሁን ግን ምናልባት ስለምንድን ነው የሚያወሩት እነሱ? ስለምንድን ነው የሚያወሩት? አንዴ ተረጋጋ እስኪ። ይሄንን አሁን መስመር በመስመር እያነበብክ ከዛ በኋላ እያስረዳ ተርጉምልን አንዴ። ሼኮች የካፍር ስጋ ብሉ ነው የሚሉት እኛን። በጣም ብዙ ቪዲዮዎች እናሳየ እንችላለን። በጣም ብዙ ቪዲዮ አንድ ሳይሆን ክፍሉን ብቻ አሁን ትላለህ። የካፍር ስጋ ይበላም አንተ እንዲህ ሙቼ ቆይና እኮ አይበላም፣ ችግር የለውም። አሁን ቁርአንንና ሀዲስህን ብቻ ነው የምትለው እና ሙፈሲሮች ምን አሉ ነው። የኪስህን ተረተረ ኪስ ትይዘዋለህ። አልሐምዱሊላህ ይቀጥል።
አልሐምዱሊላህ አንድ ቀጥል፣ አሊያም ትወርዳለህ። 2 3 ኦኬ። ተው ተፍሲሮቹን አትክፈል። ቆይ ክርስቲያን ቆይ ሜታርክ ቤቱ ስርዓት ያለበት ቤት ነው። ስርዓት ጠብቅ። ዝም ብለህ መቃዥበት አይደለም። ሜታርክ ክርስቲያን ቁርአኑ እንዳይመልሰው። ቆይ ቁርአኗን ይተፏታል። ቁርአናቸውን ጎግል ላይ ነው የጎግል ተረት ተረት ነው እንዳሉት ደጋግመው እንዲሉ እንፈልጋለን። ቁርአናቸውን እንዲክዱ ነው የምናደርጋቸው። በአንድ አያ ራሱ መካድ ከእስልምና ያስወጣል። እያንዳንዷን ክደዋት እንዲወጡ እናደርጋቸዋለን። ማሂር ትቀጥላለህ። አንድ ማሂር፣ 2 ማሂርን ሸኘው። ኦኬ እሺ ማሂር ጀማል ከሌለ ላስወጣ። ኦኬ ማሂርን ሸኘው። መልካም። መመለስ የሚችል ትምህርት የምትፈልጉ ከስር ሆናችሁ መማር ትችላላችሁ። መመለስ የሚችል ነው የምፈልገው። እኔ እድል ከሰጠኝ እሺ ቀጥል። ምን የሚለውን ኦኬ ይህን ክፍል ሲፈስረው ቁርአኑ። እሺ ቀጥል። ክርስቲያን ቀጥል። አንዴ አረብኛውን አድርግልኝ። ኦኬ የክርስቲያኖች ምግብ መብላት ይቻላል ብለህ ታምናለህ? መጀመሪያ ግን ኖ አይ አረብኛውን ከላይ ያለውን እንትን በል ስላለኝ የእሱን አምጣልኝና እንትን ላስረዳ። እሺ ቀጥልሽ። ምንድነው የሚለው? ሁሉ ለኩም ሌላት። እሺ መልካም ነገሮች። እሺ ዝቅ አድርጎ አየሁትሽ። ኦኬ ምንድነው የሚለው? አማርኛ አየሁት። በቃ አማርኛውን አድርገው ላየው ብዬ ነው እኮ። ምንድነው የሚለው? አረብኛውን አድርግልኝ ያልከኝ ለምንድን ነው? ላየው ነው ቁርአኑ መሆኑ። እሺ ስለዚህ ምንድነው ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያ መጽሐፉን የተሰጡት ሰዎች ምግብ ያረዱት ለእናንተ የተፈቀደ ነው ይላል። የማን ምግብ ነው ለእናንተ የተፈቀደ የተባለው? አህለል ኪታብ፣ በነቢዩ ዘመን የነበሩት አህለል ኪታቦች። ኦኬ በጣም ጥሩ። እነዛ አህለል ኪታቦች እነማን ናቸው? ነሳራዎች። ኦኬ ክርስቲያኖችና ይሁዳዎች በነቢዩ ዘመን የነበሩት ማለት ነው። ስለዚህ አይሁዶችንና ክርስቲያኖች ያረዱትን ምግብ መብላት ይቻላል ማለት ነው። በነቢዩ ዘመን የነበሩት። የአሁኖች ግን የአህለል ኪታቦችን መስፈርት ያሟሉ አይደሉም። ምክንያቱም አህለል ኪታብ መስፈርቱን መጽሐፉን የበረዙና የቀያየሩት ናቸው አሁን ያሉት። ለምሳሌ እንደዛ የሚል አንድ ማስረጃ በዛ ጊዜ የነበሩት በዛ ጊዜ የነበሩት ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? ክርስቲያኖች አህለል ኪታቦች ነው የሚባሉት እኮ እነሱ አህለል ኪታቦች ክርስቲያኖች ናቸው አይደለ? ክርስቲያኖች አይደሉም፣ አህለል ኪታቦች ናቸው። ክርስቲያኖች አይደሉም እነሱ። አሁን ወይም ደግሞ የኢሳን መጽሐፍ እንከተላለን ካልከኝ እነዛ ክርስቲያኖች በሙሐመድ ጊዜ የነበሩ ክርስቲያኖች አህለል ኪታቦች ይባላሉ አይደለ? ኦኬ እነዛ ክርስቲያኖች ኢሳን የአላህ ልጅ ነው ይላሉ ወይስ አይሉ? መጽሐፋቸው ያላቸውን በትክክል ሳይቀይሩ ሳይበሩ አይሉ የአላህ ልጅ ነው አይሉ። ለሱ ማስረጃ አይሉም እንደዛ። ኦኬ ኢሳን የአላህ ልጅ ነው አይሉም ብለው አይናገሩም። ኦኬ በጣም ጥሩ። እሺ እንግዲህ ቁርአንን እዚሁ እናስክድሃለን ማለት ነው። አንዴ አቡ አንዴ አይሉ። በጣም ጥሩ። እሺ ይሄንን አንብብልኝ። እሺ ቀጥል። ወቃለት ልየሁድ ዑዘይር ብኑላህ፣ የሁዶች ዑዘይር የአላህ ልጅ ነው አሉ። ወቃለት ነሳራ ልመሲሕ። የእነዚህን ስጋ መብላት ይቻላል አይቻልም? ተረጋጋ እንጂ ምንድን ነው የሚያንቀጠቅጠው? አንድ በአንድ መሄድ እንችላለን። ችግር የለውም። የአይሁዶችን ስጋ መብላት ይቻላል ወይስ አይቻልም? መጀመሪያ ከእነዚህ ሀቢቢ ተረጋጋ እንጂ። ቆይ ልንገርህ። ተረጋግቻለሁ። ችግር የለውም። ላውራ ወይስ አንተ በል? እኔ እየጠየኩ ከዛ አንተ ተመልስልኛለህ። አሁን አይሁድ ዑዘይር የአላህ ልጅ ነው አለች አለ። እነዚህ አይሁዶች አህለል ኪታብ ይባላሉ ወይስ አይባሉ? ልጨርስልህ ጀለስ።
ጥያቄን ብቻ መልስልኝ። ለምን መጨረሻ ላንብብልህና ጥያቄን ትጠይቀኛለህ? ምንም ችግር የለውም። ከዛ በኋላ ክርስቲያኖች ቀጥሎ ስላለ አንተ የተናገርከው ከታች ያለው የሚያዳምጠው ሰው ቃል በቃል ወስደህ ሳይሆን እኔ ያለውን አንድ አያ ነው አይደል? አንድ አንቀጽ ነው ላንብብልህና ትጠይቀኛለህ። የጠየኩት ጥያቄ ቀላል ነው፣ ከባድ አይደለም። መጀመሪያ ይሁዶችን ጨርስና ከዛ በኋላ የክርስቲያኖች አንድ ደቂቃ አይፈጅም። ቀላሉ ነው የምነግርህ። ልበልልህና ትጠይቀኛለህ። ቀጥል። እስከዚህ ድረስ ቀጥልሽ። ይኸውልህ ስማኝ፣ ስማኝ ሚዩት አድርጉ ሌሎቻችሁ እባክህ። ወቃለት اليهود عزير ابن الله وقالت النصارى المسيح ابن الله አሉ አለ አላህ። ذلك قولهم بأفواههم ይሄ በራሳቸው የተናገሩት ንግግር ነው። ዩዳሂኡነ ዝቃር ወደዚህ አድርገው ቁርአን ወደ ይተኝ ወይ ራቅ አድርገው ትንሽ ራቅ አድርገው ወይ ቀጥል ይታያል። ይሄ ኡዘይር የአላህ ልጅ ነው ብለው ተናገሩ። ነሳራዎች መሲህ የአላህ ልጅ ነው ብለው ተናገሩ አለና መጨረሻ ላይ ምንድን ነው የሚለው? ذلك قولهم بأفواههم ذلك يدهن قول قاتلهم الله አንዴ በጣም ፓኒክ እየሆንክ ነው እና አይ ቲንክ ግራ ገብቷል ሐሳቡ። የኔን ሐሳብ ያገኘው አይመስለኝም። እነዚህ አይሁዶች የአላህ ልጅ ነው የሚሉና ክርስቲያኖች ደግሞ አልመሲን የአላህ ልጅ ነው የሚሉ በሰዓቱ የነበሩ ይህ በአፎቻቸው የሚናገሩት ቃላቸው ነው አለ። የእነዚያ ከነሱ በፊት ያመሳስላሉ፣ አላህ ያጥፋቸው። ከእውነት እንዴት ምንድነው ይመለሳሉ? ምንድነው አሁን ግራ የገባህ እዚህ ጋር? አላህ እኮ ይሄን መናገራቸውን ደግፎ ሳይሆን እኔ ደግፏቸዋል አላልኩም እኮ። ቅድም ክርስቲያኖች ኢሳን የአላህ ልጅ ነው አይሉም በሰዓቱ የነበሩት አልከኝ። አሁን በሰዓቱ በሙሐመድ ጊዜ የነበሩ ክርስቲያኖች ኢሳን ያላህ ልጅ ነው ይላሉ ወይስ አይሉ? ማለታቸውን ደግሞ አላህ አውግዞት ነው የተናገረው እዚህ ጋር። ኦኬ ብሏል አላሉም ግን አላህ እዚህ ጋር ደግሞ አውግዞ ነው የሚናገርልህ ነው የምልህ አላህ ማለታቸውን። ክርስቲያን አንድ ጥያቄውን ግልጽ አድርግልኝ። ጥያቄው አንዴ አቦ ይጨርሱ። ኦኬ ስለዚህ በሰዓቱ የነበሩት ሉክ አብደላ በሰዓቱ የነበሩ ክርስቲያኖች ኢሳን ያላህ ልጅ ነው ይላሉ አይደለ? ይላሉ በምላሳቸው ይላሉ አለ። በምናቸው የሚበሉ ችግር የለውም። እነዚህ ያረዱት ነው ወይስ የተፈቀደ አይደለም? ይኸውልህ አሁን አንድ ነገር ልንገርህ። በሰዓቱ የነበሩት አህለል ኪታቦችን አትንገረኝ። በሰዓቱ የነበሩ አህለል ኪታቦችን እነሱ ያረዱትንም ብትበሉት ችግር የለውም። ከዛ በኋላ ላይ ደግሞ ሌላ አያ ላይ አላህ ምን አለ? እዚህ ጋር ወላ ታኩሉ ማለም ይከብላል በኋላ ላይ ደግሞ አናወረደ። አንዴ ፕሊስ ተረጋጋ። እነዚህ አህለል ኪታቦች ያረዱት ክርስቲያኖች ኢሳ የአላህ ልጅ ነው ብለው የሚናገሩ ማለት ነው። እነዚህ ያረዱትን ምግብ በሰዓቱ መብላት ሙሐመድ ፈቅዶ ነበር ወይስ አልፈቀደም ነው? አላህ ፈቅዶ ነበር። ፈቅዶ ነበር። ኦኬ ስለዚህ መጀመሪያ ምን እያልክ ነበር ማለት ነው? አጭበርብረሃል ማለት ነው። ምክንያቱም በሰዓቱ የነበሩት ክርስቲያን አንዴ ተረጋጋ። ምን ብለህ አጭበርብረሃል? አንዴ የሚሳርቅ ወይ ምን ብለህ አጭበርብረሃል? በሰዓቱ የነበሩት ነሳራዎች ክርስቲያኖች ኢሳን ያላህ ልጅ ነው አይሉም ብሎ የተባልነው ያላህ ልጅ ነው የማይሉ የነሳራዎችን ነው ብለህ ተናግራል። በሙሐመድ ያሉት እንኳን ክርስቲያኖች ኢሳ ያላህ ልጅ ነው ብለው ይናገራሉ። እነዚህ የመጽሐፉ ሰዎች የተባሉት አህለል ኪታቦች የተባሉት ክርስቲያኖች ከሆኑ ስለዚህ በሱራ 5 መሰረት የእነዚህን ስጋ እንድትበላ ቁርአን ፈቅዶልሃል ማለት ነው። አሁን ስትታረማለህ ከስተትህ ወይስ እንደገና ትታጠባለህ? አብደላ ማይክን አንሳና ቀጥል። እናጭበረብራለን ብላችሁ ቁርአናችሁን ትክዳላችሁ። እናጭበረብራለን እናታልላለን ብላችሁ ማለት ነው። ሊያጭበረብር ሞከረ፣ የራሱን ቁርአን ካደ። ልንገርህ የእውቀት ባለቤት ሳሎን ራሱ ያንተን መልስ ለመመለስ ብቁ ነኝ። አልሐምዱሊላህ በቂ የሆነ መሰረታዊ እውቀት አለኝ። አንድ ነገር ልንገርህ፣ በቂ የሆኑ ሰዎች ሲመልሱ ክዳችሁማ ትመልሳላችሁ። አንድ ባክግራውንድ የማይችላል እኔ ታራ አንድ ሙስሊም ነኝ መስል ይሄ ጥያቄ ነው ብላ ተስተና አንድ ወደ ጥያቄው እንመለስና ትመልሳላችሁ። ስለ ጥያቄው ነው።
ይኸውልህ አንድ ነገር ልንገርህ። ሄዳችሁ አጭበርብራችሁ ባፍታችሁ ማኮ አንዴ ትመልሳላችሁ። ይሄን አብደላ ለማለት ለፖለቲካ ነው የምትወጣው እንጂ አብደላ ማለት ነው። ይሄ የእንትን ነገር አይደለም። አብደላ ይሰማል? ይሰማኛል። ኦኬ፣ ምንድን ነው እያልከን ያለው አንተ? ክፍሉን ምን አልኩ? በትክክል ያለውን ነው ያስረዳው። ከዛ ይሄ ይኸውልህ የአህለል ኪታቦችን ያረዱትንም መመገብ ከነሱ ጋር መጋባትም ትችላላችሁ የሚል አለ። እሺ አልየውም ብሎ ለሙሐመድ ያስተማረው ማለት ነው። እሺ ከዛ እሱ ጋር መጣልኝ ደግሞ በአህለል ኪታቦች ማለት በነብዩ ዘመን የነበሩት ሌላ ጥያቄ የሚፈጥር ጥያቄን ፈጠረ። አህለል ኪታብ በነብዩ ዘመን የነበሩት አላህ ልጅ አለው ብሎ ያምናሉ የሚል ጥያቄን ፈጠረብኝ። የመጀመሪያው ጥያቄ ሌላ ነው። ለምን እንደጠየቀ ይገባኛል። ቆይ እሱን ተወው፣ የእሱን አሁን ተወውና የአንተ አቋም እኮ አህለል ኪታብ ቆይ የኔ አቋም ደግሞ አህለል ኪታቦች ያረዱትን መብላት ይቻላል። መልካም ከዛ ቆይ አንዴ የመጽሐፉ ሰዎች ያረዱትም መብላት ይቻላል። የመጽሐፉ ሰዎች እነማን ናቸው? አህለል ኪታቦች በነቢዩ ዘመን የነበሩት ነሳራዎችና አይሁዳዎች። መልካም አሁን ማስረጃ ከፍ እናደርገህና ታሳየናለህ። በዛን ዘመን የነበሩት ነው። ከዛ በኋላ አህለል ኪታብ ይባላሉ አይባሉም? ማስረጃ ከፍተህ ታሳየናለህ። የምኑን ነው ማስረጃ ማሳይ? አህለል ኪታብ ከዛ በኋላ ከነብይህ በኋላ ያሉት ይባላሉ አይባሉም? ከነብዩ በኋላ ከዛ በኋላማ ወላ ተአኩሉ ሚማ ለም ይዝከር ስሙላህ የሚል ቁርአን አያወርዶ ያላህ ስም ያልተተነበየበትን እኔ ቁርአን አልበላም፣ ምግብ አልበላም። ከዛ በሌላ ሱረቱል አንዓም ላይ ወላ ተአኩሉ ሚማ ለም ይዝከር አልወረደም። አዳም ሱረቱ በቀራ ላይ ያለው በቀራ ነው የሚቀርመው ወይንስ መኢዳ ነው ቀድሞ የወረደው? በቃ እሱን አይደለም። ይኸውልህ ነስኽና መንሱኽ የሚባል ነገር አለ። ማንኛው ነው የትኛው ነው የተነሰከው? ማን ነው የነሰከው የሚለውን የትኛው ነው መንሱኽ የትኛው ነው የተነሰከው? አሁን እሱ ላይ እንድንሄድ በቀራ ነው ቀድሞ የወረደው ወይንስ አሊምራን? አላያል አንድ ነገር ልንገርህ። ይኸውልህ ልንገርህ ዑለማዎች ጋር እዚህ ጋር ኺላፍ አለ። አህለል ኪታቦች በዚህ ምን ያሉት አህለል ኪታቦች በዛ በነብዩ ምንም ይላል ማን ነው የትኛውን የነሰከው? አንተን በዚህ ያመልጣለሁ ብለህ አስበህ ከሆነ መጨረሻው የወረደው የትኛው ነው? ምክንያቱም መጀመሪያው መጨረሻውን አብሩጌት ሊያደርገው እንደማይችል ታውቃለህ። አብሩጌት የሚያደርገው የትኛው ነው? መጨረሻ የመጣው ነው መጀመሪያ የመጣውን ነገር እኔ አሁን ልንገርህ፣ ብዙ ተከታይ ያለ ልታመልጥ ነው ምናምን የሚባሉ ቃላቶችን የህፃን ቃላቶችን አታውራ። እኔ ለአንተ በቂ መልስ ቢሰጥ አንድ ኖርማል ተራ ሰው መልስ ሰጥ የሚችልበት ቁመና ላይ ነው ያለ ማለት ነው። ውሃ ጠጣ ወንድማችን። ምንም እኮ የምታውቀው ነገር የለም። መረጃ አምጣ ብዬህ እኮ ምንም የምታውቀው ነገር የለም። ልንገርህ አይደለም የምታውቀው ነገር የለም። ልታመልጥ ነው ምናምን። ቆይ ቶንን ቀንስ። አይደለም ይሄ ፖለቲካ መሰራውን አንተ ተከታይ ያለ ሰው ማለት ነው። ቶንን ቀንስ፣ ጩኸቱን አረጋጋው። ከአልሜዳና ይሄ ከወረደው የምታወራው ንግግር አንተ ልታመልጥ ከሆነ እንደዚህ እኔ የአንተ ኡስታዞች ጭንቅላት አልባ አካል የሚያመልኩትን አይደለሁም። ልታመልጥ ነው ልሮጥ ነው አልወጣኝም። ጥያቄ ነው የጠየኩህ። የትኛውን ነው አብሬት ያለው? እምነት አልሳደብም። ፕሊስ ማንም አልሰደበም። አተረጋጋው። መውጣት ፈልገህ ነው? አይ ነው። በዚህ አርጠሳብን በደንብ አስተውሉ። ያው አላስወጣውም፣ አስጨርሰዋለሁ። መረጃ እንደማመጣ 100% እርግጠኛ ስለሆንኩ አሁን ተነስቷል። የኛው ክል ብለሃል፣ ማረጃ አምጣለን። ብዙ ዑለማዎች ብለሃል። ወጣ። አያችሁ፣ ወጣ። ነገርኳችሁ እኮ እኔ ታክቲካችሁን እኮ ጠንቅቄ ያውቀዋለሁ። ልክ ስትቆነጠጥና ስትያዝ ፍር ማለት አውቃታለሁኝ። ታክቲካችሁን ጠንቅቄ ስለማውቃት ሊያመልጥ የሞከረው ምንድነው? እሱ ተነስኳል በሚል ሊያመልጥ ነበረ፣ አልተነሰቅም። ይሄ መጨረሻ ላይ የወረደው እንደውም ይህንኛው ነው። አብሩጌት አድርጓቸዋል ሌሎቹን፣ እንደውም እነኛዎቹን አይነስካቸው። ይህንን ደግሞ በሀዲስ ፈስርላለሁ፣ በተፍሲሮች ብቻ ሳይሆን በነብይ ንግግር ፈስርላለሁ። ይህን ክፍል በነብይ ንግግር ፈስረዋለሁ። አንድ በሙፈሲሮች ኢብን ከሲር በል
ጠበር ይበል ቁርጡብ ይበል በሌሎችም ፈሰርልሃለሁ። እሱ አልበቃኝ ካልክ ደግሞ አሁን ባሉ ኡስታዞቻችሁ አምጥቼ አንድ አይደለም 2 አይደለም 3 አይደለም በቂ ቪዲዮዎች አምጥቼ ላሳይ እችላለሁ። ሳታውቁ አትግቡ፣ ሳታውቁ ሃይማኖታችሁን አትግቡ። ኤኒዌይስ አቡ ሪሃን ጥያቄ ነበር። እንኳን ደህና መጣ። እንኳን ደህና መጣ። አሁን እንኳን ደህና ቆያችሁኝ። ክርስቲያን ሰላም ብያለሁ። መልካም። በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስት ሴቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። በዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? የመክርስትናውን አያውቀውም እንጂ ቁርአኑ ነው ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን ያን እነዛ ክርስቲያኖ የነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ እንደዛ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው። የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉን ከሄድን ማለት ነው ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም። እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቀው ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል ኢንጂልና ተውራትን የሚከተሉትን ነው አይደለ? ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ 5ኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጂልን ደግሞ የኢሳ ተከታዮች ብሎ ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን የአላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው። ኦኬ አሁን ያልከው ልክ ነው። ግን አሁንም ጥያቄ ምን መሰለክ፣ ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? እሱ ወንድማችን ሶሪ ተራብት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት የሚያደርጋቸው አለ። ሶስተኛ አትበሉ የመጽሐፉ ሰዎች እና እንደ መጽሐፉ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለን አይደል? የአብ ልጅ ነው ብለን እናምናለን አይደል? ስለዚህ የመጽሐፉ ሰዎች ቢለው እኛን ይመለከተናል ማለት ነው እኮ። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይር፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛን የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያንና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛን የነበረ ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው የሚለው መጽሐፍ በነብዩ ዒሳ አለይሂ ሰላም ላይ የወረደው ወይም በኢየሱስ ክርስቶስ ላይ የወረደው በህይወት ዘመን ምድር ላይ እያለ ያስተማረበት መጽሐፍ ወይም ደግሞ በመጽሐፍ ቅዱሳችሁ ላይ እንዳለ ወንጌልን እመኑ ብሎ የሰበከበት ወንጌል መጽሐፍ ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል
አያፈርሰውም። ለምንድነው የማያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁኝ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድን ነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ የወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተው አሁን አይደለም ባክ አድርገህ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ይዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ መልካም የብስራች ማለት ነው። ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ ቁርአንህ ጋም ልክ ለመሐመድ ቁርአን ወረደለት ብትልም ቁርአንም መሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠህ ምንድነው? ያስተማረው አለ መሐመድ ሰማው ብሎ ለተከታዮቹ ያስተማሩ ለሳባዎቹ አለ ሳባዎቹ የጻፉት ነው ቁርአንን። በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘ የምትገኘው 114 በጊዜው ባይሆን ኤንዌስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። መሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አይደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ልዑክ። ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለች 70 ዓመት ያህል ነች። የመሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በኡመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው። ያንተ ቁርአን የተሰበሰበውና የተጻፈው ከዛ እሱም ደግሞ ይቀጥላል። ይቅርታ ኢንተራክት ያደረኩ ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት፣ ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳኸው ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ጽፍ እንችላለን? እችላለሁኝ። ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት። ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይህ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በመሐመድ ዛት ሁሉም ነገር ስላልተጻፈ ነው። እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስቦ በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኛ በአንድ አሁን በመሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱረቱ አዛብ ላይ ራሱ የመጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት፣ የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ማለት ያዩትን ስትለኝ ኦኬ፣ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበረ ማለት ነው። ኢብን ኢሻቅ ስረቱ ረሱልላህ ኢብን ኢሻቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይልሃል። ያንተው የመሐመድ ሲራ ነው የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልህ። ጨመረልህ ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ፣ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ
የጌታ ደቀ መዝሙር ነበረ። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ፣ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው? ባልሳሳት ምዕራፍ 1 ከቁጥር 1 ጀምሮ አንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው ወንጌል የሚለው። ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። አይ ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አደርጋለሁ። ሰላሙ ነው። ወደ እንትኑ መልሰውና አረፋ ላይ እንመለስ እስቲ ክርስቲያን። አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል እና አብርሃም ማለት ነው። ይስሐቅን ሊሰዋ ይወጣል ወደ ሞሬ ተራራ። የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌምንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃል። ነፍሴ ከምትጸየፋቸው አንዱ ልጆቻቸውን ለጣዖት የሚሰው ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆነና እዛ ጋር ይቀመጥና በክርስቶስ ይመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል አንደኛ ልጅህን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው እና በፀጻቤቅ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ታዲያ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ
ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝግዝ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ሊያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነው? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው? በትልቅ እርድን የተቤዠው በምን እርድ ነው? ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው ኢስማኤል ቢሉም ግልጽ የሆነ ብዙም ነገር የለውም። ኤኒዌይስ አብርሃምን በምንድን ነው የተቤዠው? ምሳሌነቱስ ምንድን ነው? ግልጽ ሆኗል እኮ እዛ ላይ ቁርአን ላይ ምሳሌነቱ ምንድን ነው? እሱ ለምንድን ነበር አብርሃም ዞት የወጣው? በህልሙ እንዳረደው ነው ያየው። ገባ አምላክ አዞት። ለምንድን ነው እሱ ዞት የወጣው? አላህ ነው አይደል ያሳየው? እሱን ህልሙን ያሳየው እንደዛ ነበር። ገባ ያን ሲያሳየው ለምንድን ነው ዞት የወጣው? ለልጁ ተናገረ። ለልጁ ሲናገር እሺ አምላክ አዘዘ፣ እሺ ብሎት ሄደ። እረዳኛል እኮ። ለምንድን ነው እሱ ነው ምክንያቱ ምንድን ነው? ምክንያቱ የአምላክ ስራ ነው ታዲያ። ህልም ስላየ ብቻ ብድግ ብሎ ልጁን ሊያርድ ይወጣል እንዴ? እንትን ሳያጣራ ነብይ እኮ ነው እሱ እኮ ነብይ እኮ ነው። ስለዚህ አላህ ነው ያዘዘው ማለት ነው። አላህ ነው ወይ ያዘዘው? ጥያቄ አዞት እኮ አላረገውም እኮ። ለምሳሌ አሁን ነብያትን አደረገው እኮ አልወጣኝም። አብዲል አደረገው እኮ አልወጣኝም። ለምንድን ነው እንደዛ አይነት ምልክት የሰጠው? ትርጉሙ ምንድን ነው ነው? ትርጉሙ ለጊዜው እኔ ማስረጃ የለኝም፣ ግን አምላክ እንዳዘዘው ነው በህልሙ ያየሁት የሰማሁት። የእኛን ግን ፈታውልህ። በቃ የእኛ ግልጽ ነው። ለአዲስ ኪዳን ሊመጣ ላለው በእናንተም አለ እኮ በእናንተም የለም እኮ የለም፣ አልወጣኝም እኮ። የእኛ ትርጓሜ ያለው ትርጓሜው ምንድነው? በአዲስ ኪዳን ሊመጣ ላለው ምሳሌ ነበር፣ ጥላ ነበር አልኩኝ። ለብሉ ኪዳኖች ለምሳሌ ሱራ ላይ አለ። ገባ ይኸውልህ፣ ይህን ታሪክ የሚያወራበት ቦታ ታሪኩ ላይ ቁርአን ላይ አለ። መማር ትችላለህ እዛ። አብዲል እሺ አንተ እፎይ በይዘው እንዳይጸንባትን በቃ ችግር እኮ ነው። አይ ኖ አልተገናኘንም ብዬ ነው። እኔማ ምን አጠፋሁኝና ነው? ወላሂ 100% ታውቃለህ። ወላሂ ብዬ ነው የማውቀው። አንተ ውሸትህ ነው እንጂ ወላሂ ታውቃለህ። ታሪኩን ራሱ ታነባዋለህ። ዝም ብሎ ታሪኩን ወላሂ ታውቃለህ። ዝም ብሎ ጠንቅቄ አውቀዋለሁ። የአሁኑን ጥያቄ እኔ በደንብ ግልጽ ባደርግልህ ደስ ይለኛል። ስህተት ስለሆነ ነው። ቆይ አንዴ። ስህተት የለውም። በይዘው እፎይ አንተ ማለት አብዲ ዝም በል አንተ። ምንም የገባህ ነገር የለም። ስለዚህ ለእኔ እድል ውስጥኛ ላስረዳ። አልልም ተራን ጠብቅ። አልልም ተራን ጠብቅ። ስራት የለም እንዴ? እያወራሁ እኮ ነው። ኖ እያሳሳትከው ነው ያለው ሁሉንም ነገር እና ላግዝህ ነው ያልኩ። በጣም እሺ ስለዚህ ቴንኪዩ እድሉን ስለሰጣችሁኝ። ምንድን ነው ኢብራሂም ዓለይሂ ሰላም ልጃቸውን ኢስማኤልን ወስደው ሳክሪፋይስ እንዲያደርጉ የተጠየቀው መጀመሪያ ነገር አላህ ሱብሃነሁ ወተዓላ ያላቸውን ዊሊንግነስ እና ኦቢዲየንስ ለማየት ነው። ለአላህ ያላቸውን ኦቢዲየንስ ለማየት ነው። ይህን ያደረገበት ምክንያት ምንድን ነው? መጀመሪያ አላህ ሱብሃነሁ ወተዓላ እኛም ብለን የምናምነው ምንድን ነው? ፉሊ ነቢያቶች እሱ ላይ ፎከስ እንዲያደርጉ ይፈልጋል። ምክንያቱም ምንድን ነው? የዓለማት ብርሃን የሆኑትን ነቢይ መሐመድ ረሱሉላህ ለዓለም የተላኩትን ነቢይ ገና ከመወለዳቸው ጀምሮ ቤተሰቦቻቸውን አንድ ባንድ የነጠቀባቸው ምክንያት ከልጅነታቸው ጀምሮ የቲም ሆነው ያደጉበት ምክንያት ምንድን ነው? አላህ ፎከስ የሚያደርጉት አላህ ላይ ብቻ እንዲሆን ስለተፈለገ ነው። ማስረጃ አለ። ከኢብራሂም ዓለይሂ ሰላም ጋር ሳመሳስልልህ ምንድን ነው ለልጃቸው ለኢስማኤል የነበራቸውን ቅርብ ያለ ግንኙነትና ለእሱ ያላቸውን ዲፔንደንስ አላህ ሱብሃነሁ ወተዓላ አይቷል። ስለዚህ ያንን ኦቢዲየንሳቸው
የእምነታቸውን ጥግ ለመለካት አዳምጥ፣ ቆይ ዊሊንግነሳቸውን ለመፈተን ነው ያንን አዳምጥ ያደረገው። እባክህ። ከዛ በኋላ እያነበበ ነው ወዲያውኑ በነጭ እያነበበ ትልቅ በግ ስለሆነ ነው። ወዲያውኑ የተካው ለምንድን ነው? እውነትም እያነበበ ነው። ከስሩ ነው። አዳምጥ በቃ። እያነበበ መሆን አለበት እንዴ? ኖት ነው እንዴ እያነበበ ያለው? እ? እውነት ነው በጣም ወይም በጣም ፈርቷል ወይንም ደግሞ እውነት ነው እያነበበ ነው መሆን ያለበት። ፈርታውን የማይገናኝ ታሪኮች ውስጥ ገብቶ ምኑን ከምኑ ነው ያገናኘው? በጌታ ስም ማይገናኝ ታሪክ ውስጥ እኮ ነው የገባው። አንድ ኦፎ ሻዳ ላስይዝ ኦፎ ሻዳ ላስይዝ ዛሬ ቀን ቤትኛው አለ ሻዳ ላስይዝ ማን እኔ ነው ማንኛውን? አንድ ጥያቄ እስቲ ልጠይቃችሁ ነው። አንድ ጥያቄ ግን በውስጥ ሻዳ ይዛል። በእውነት እውነት አውራ ምን በውስጥ ምን አለ ሰው ሳያቅ በራስ ጊዜ ሻዳ እንዴት ነው የሚያዘው? እስቲ ሻዳ እንዴት ነው የሚያዘው? ቆይ ሻዳ እንዴት ነው የሚያዘው? 24 ሰዓት ሙሉ አላሁ አክበር ብላ እያነበብከው እኮ ነው ቁርአኑ። ሻዳ ይዛል እኮ ዝም ብሎ ነው ወሬ የምታወራው። እስቲ ሻዳችሁን ንገረኝ ቅድሚያ። ላስተምርህ ትላለህ አሁን ትላለህ ልበል? አዎ ንገረኝ። አያ ጎይድ ተከትለኝ በለኝ። ንገረኛ ቅድሚያ እኮ እነግርሃለሁ፣ ችግር የለም። ትከተለኛለህ ትላለህ እኮ ቀጥል፣ ንገረኝ ቅድሚያ። አሽሀዱ በል። እሺ ባላ ታዲያ ለምን እላለሁ? ንገረኝ ቅድሚያ። አይ ችግር የለውም። መልካም እሺ። ሻዳ ቁርአን ላይ አለ? ሻዳው ቁርአን ላይ አለ? ምን አልከኝ? ሻዳው ቁርአን ላይ አለ ወይ? የእስልምና መሰረቶች አዲስ ውስጥ ነው አሉት፣ ግን ሻዳ እንዴት እንደሚያዝ ቁርአን ላይም አለ። በአንድ ቦታ የለም ግን አለ እንዴ? እናመሰግናለን። የእስልምና መሰረት አዲስ ውስጥ ነው ያለው። ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ አለብህ። ቆይ ሐዲስ ውስጥ ስትገባ ደግሞ ሻዳ መያዝ ያለብህ ኢየሱስ ያላህ ቃሉና መንፈሱም ነው ብለህ ነው ሻዳ መያዝ ያለብህ። ያላህ ቃል ደግሞ ፍጡር አይደለም። ኢሳ ደግሞ ያላህ ቃል ቆይ ያላህ ቃል ፍጡር አይደለም። ያላህ ቃል ፍጡር እንዳልሆነ ታምናለህ። ስለዚህ ኢሳ ያላህ ቃል ነው፣ ኢሳ ያላህ መንፈስ ነው ብለህ ነው ሻዳ መያዝ ያለብህ። ሐዲስ ውስጥ ተወጣ ቁርአን ውስጥ ስለሌለ ማለት ነው። እሺ ለአሁኑ መልስ ልስጥ። እሺ ለአሁኑ ቁርአን ላይ ልትሰጠኝ ትችላለህ? ሻዳው ቁርአን ላይ አለ? ላወራው ብቻ መልስ ልስጥ። ላወራው መረጃ ጠይቃለሁኝ። ታወራ መረጃ ታመጣለህ። ታወራ ለዛ ችግር የለውም። አንተ ሁሌ እንደምታመጣ ታወራለህ። አሁን ማስረጃ የለም እኮ ሁሌም አንተ አንዳንዱ ነው ብቻ ማስረጃ አለ። እሺ አዳምጠኝ። ምን ላይ ልስጥ ማስረጃ? ስለምን ልስጥ? ኢየሱስ ክርስቶስ አሁን ምንድን ነው አልከኝ? ኢየሱስ ክርስቶስ ዛሬ ቢኖር ኖሮማ ችግር የለውም። ኢየሱስ ክርስቶስ ነቢይ በማለት ሻዳ ይዛለሁ። ያላ ቃልና መንፈስ ነው ብለህ ትይዛለህ አትይዝም? ቃሉ እኮ ነው። አሁን ያላ ቃልና መንፈስ ነው አይደል? ኢሳ ቆይ ችግር የለውም። ያላ ቃልና መንፈስ ነው ብለህ ሻዳ ትይዛለህ? ያላ ቃል ነው እንጂ ልጁ አይደለም። ያላ ቃል ስጋ ሆነ አይባልም ቁርአን ላይ ገባ? ችግር የለውም። ያላ ቃልና መንፈስ ነው ብለህ እስቲ ሻዳ ያዝ። ለምን እንደዛ የሚባል ሻዳ የለማ። እንዴት ብዬ እንደዛ ይዛለሁ? ባሳይህ ከእስልምና ለቀህ ትወጣለህ። እኔ እስልምና ኦፎይ አንድ አተሳሳተ እስልምና ለአንድ ሰከንድ አለቅም አልኩ። ለዛ ነው ለምን መሰለህ አብዲል ዋሽተዋችኋል። ነብያችሁ አስተማራችሁ ሻዳ አያያዝ ላይ ኢሳንም ነብይ እንዳመትለው ሁሉ በተጨማሪ ደግሞ ያላ ቃሉና መንፈሱ ነው ብለህ ሻዳ መያዝ አለብህ። የትኛውንም ነብይ ያላ ቃሉና መንፈሱ ብለህ አይደለም ሻዳ የምትይዘው። ኢሳ ላይ ግን ስትመጣ ያላ ቃልና መንፈስ ነው ብለህ ነው ሻዳ መያዝ አለብህ። ኤኒዌይስ ወደ ቶፒካችን እንመለስ። አንተ ነው የምትለኝ? ላወራው መልስ ልስጥህ። አንተ ነው የምትለኝ እንደዛ? ማስረጃ ጠይቃለሁ። እኔም ማለም ማስረጃ ጠይቀኝ፣ ማስረጃ ልስጥህ። እኔም እንደዛ ከሆነ አይሻልም? እኔ ኢየሱስ ክርስቶስ የአላህ ቃል ብዬ ነው ማምነው እንጂ የአላህ ቃል ስጋ ሆነ ብዬ አላምነው። ጎበዝ ተስማማኝ። የአላህ ቃል ነው ብለህ ታምናለህ። የአላህ ቃል ፍጡር ነው ፍጡር አይደለም? ፍጡር አይደለም። ፍጡሩም ፈጣሪም አይደለም። እናመሰግናለን። ጨረስን በቃ።
ያላ ቃል ነው አለ። እና እሺ ችግር የለውም። ምን ብዬ ነው ማምነው አለኝ። ያላ ቃል ነው ብዬ አምናለሁ አለኝ። ኦራይት ፍጡር ነው ወይ? ፍጡር አይደለም። ያላ ቃል ጨረስን። በቃ ያላ ቃል ይኸውልህ ኢየሱስ ክርስቶስ የተፈጠረው ሁን ፈየኩን አለው። ገባህ? ሁን አለው። ገባህ? እሺ ሁን ያለው ነገር ምንድን ነው? ያላ ቃል እኮ ነው። አልወጣኝም። እኔ ሁን አለው የሚል አይደለም የጠየቁ እኮ አልኩ እኮ ኢየሱስ ክርስቶስ አላህ እንትን ሲፈጥረው ሁን በማለት ነው ፈጠረው። ገባህ? አልወጣኝም። ሁንማ ሌሎቹ ነው የተፈጠሩበት። እኔ ጠየቁ ቃሉ ነው በሚለው ነው የተስማማ ነው። ወደ ቶፒካችን እንመለሰው። ቃሉ ፍጡሩን ፈጣሪ አይደለም። ቃሉ ፍጡሩን ፈጣሪ። በቃ እናመሰግናለን። ስለዚህ ኢሳ ደግሞ ቃሉ ነው ተብሎ ይጠራል። ስለዚህ ኢሳ ብቻ ነው ቃሉ ተብሎ የሚጠራው። ወደ ቶፒኩ ክርስቲያን አስቀጥሎ አሁን ጥያቄ አለኝ። በቃ በኋላ ላይ ጨርሳል። አንዴ ጨርሳል፣ ተናግረሃል። ክርስትና ካካ ማብላት ይፈቀዳል? በክርስትና ካካ ማብላት ይፈቀዳል? ምንም እኮ አታውቅም። ዝም ብለህ እኮ እየቀላጠልክ ያለው የምታሰድበን እኛን። የክርስትና ካካ ይፈቀዳል ወይ? ሱናን አቢ ዳውድ 67ን አዘጋጅልኝ። ክርስቲያን ካካ ይፈቀዳል የሚል አሳየኝ። ካካ ይፈቀዳል የሚል አሳየኝ። ቪዲዮ ሲሰራጭ አይቻለሁ። የአንተ ኡስታዞች ወራዳና ውሸታም ስለሆኑ የቀጠፉትን ምን አገባኝ? ስለ ኡስታዝ ታውራ። የራስህን መምህሮችን ጠይቅ እኮ ማስረጃውን አንጣ። እሺ ካካ መብላት ይቻላል ያሉ ቪዲዮ ላሳይ። አንጣው፣ ቪዲዮ ላሳይ፣ አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። የሃይማኖት አባቶች ናቸው ያበሉት። እኔ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንዲህ በሚበላ እኮ በተግባር ላሳያችሁኝ እኮ አይቻለሁ። ችግር የለውም። አንተ አብዲል ይኸውልህ እሱ ቪዲዮ ኡስታዞችን እኮ ይኸውልህ ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው። ኡስታዝ እንደመሆኑ ላሳየ። ኡስታዝ ነው አንተ ከድረማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙን። ኡስታዝ ነው የገረመ። ኡስታዞችን የሚያዝ ተቋም ወደ ክርስትና ነው። ቆይ ኡስታዞቹ ነው እንደገረመ። ከኡስታዞቹ በላይ ደግሞ ኡስታዞቹን የሚያዝ ተቋም ራሱ እስላሚክ ተቋሞች እንደለቀቁ ላሳየ። ራማ እስላሚክ ክርስትና ካካ የሚበላ ነው የሚነገረው። ፕሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ፣ ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገር ትምህርት ይሁን አብዲል፣ ከሙዝ የሚሰራ ከተለያዩ ጽዋች የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው። ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር አንድ ልስጥ። ሱናን አቢ ዳውድ 67 ሱናን ናሳይ 27 ላይ እንደከፈተ ቪዲዮን አንጣው አልኩህ እኮ ቋርፍ ይባላል። አንዴ እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነቢዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናዌትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ ጨርቆች የሚጣልበት and excrement of people are thrown ሰገራ የሚጣልበት ጎሬ ነው።
ጁስ በሉት፣ ጁስ ሆኗል። ኤኒዌይስ ደ ሜሴንጀር ኦፍ አላህ ሪፕላይድ የአላህ መልእክተኛ እንዲህ ሲል መለሰ፣ ቨሪሊ ዋተር ኢዝ ፒውር ኤንድ ኢዝ ኖት ዲፋይድ ባይ ኤኒቲንግ። እውነት ነው ምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት? ውሾች፣ የሞቱ ውሾች፣ ሴቶች ፔሬድ ጨርቃቸውን እና ሰገራቸውን የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እኔዋ ከፍ አድርገው ሱናን አቢ ዳውድ ኦኬ አቡ ዳውድ said I heard Qutabai bin Saad say ask the person in charge of the well of Buddha about the deeps of the well. አቡ ዳውድ እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied, at the most, the water reaches pews. በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ? Then asked, where does it reach when it is level goes down? ዝቅ ሲልስ ምኑ ጋ ነው? He replied, below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው ውሃው። በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት። ምናልባት ውሃው እንደዚህ ወራጅ ነው? ኖ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው። እንዴዋ አቡ ዳውድ said I measured the breadth of the well of Buddha with my sheet which I stretched over it. I then measured it with the hand. It measured 6 cubits in breadth. ነዛ ውሃውን ጎኑን እንደዚህ እንትኑን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ውስጥ ጥልቀቱ? 6 ክንድ ነው። 6 ክንድ ነው። 3 ሜትር ማለት ነው። እሺ የቱ ጋር ነበርኩ? It measured, okay. I then asked the man who opened the door of garden for me and admitted me to it. ከዛ በሩ የከፈተልኝን ሰውዬ ጠየቅኩት ይላል። ስለ በሩን የከፈተለትን ውሽዝ የታጠረ እንትን ውስጥ ነው ጎሬው ያለው፣ ግቢ ውስጥ ነው። ግቢ ውስጥ ያለች ጎሬ ነች። ጠየቅኩት had the condition of this well changed from what it had originally been in the past? የዚህ የጎሬ ሁኔታ ድሮ ከነበረው ጎሬው ሁኔታው ተለውጧል አልተለወጠም? ተቀይሯል አልተቀየረም ብዬ ጠየቅኩት። he replied no. አይ እንደዛው ነው። I saw the color of water in this well had changed. በጎሬ ውስጥ ያለው ውሃ ግን ከለሩም ተቀይሮ ነበረ፣ መልኩ ተለውጦ ነበር። ምን ተጥሎበት? የሞተ ውሾች ነው የሚጣልበት። ጁስ ሆኗል። ውሃ ወደ ጁስነት ተቀይሯል፣ መልኩን ቀይሯል። ምንድን ነው የሚጣልበት? ሌላ የፔሬድ ጨርቅ። ሶስተኛ ምንድን ነው የሚጣልበት? ሰገራ። ነቢዩ በዚህ ጠጣ ይጉመጠመጥ ነበር በዌል ኦፍ ቡዳ በሚገባ። ሱናን አናሳይ 327ን ክፈትልኝ፣ 26 ወይም 27። ኦኬ ሱናን አናሳይ 327 ላይ I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ እየታጠበበት፣ ውዱ ሲያደርግ እንግዲህ መጉመጥመጥ አለ። ውዱ ሲያደርግ አለፍኩ በሱ ይላል። from the well of Buddha፣ ከቡዳ ጎሬ ውስጥ ውሃ ቀርቶ። I said እንዲህም አልኩት you are performing wudu from it when garbage is thrown into it። ቆሻሻ በሚጣልበት ውሃ ውዱ ታደርጋለህን ብዬ ነብዩን ጠየቅኩት። ምንድን ነበር ቆሻሾቹ?
የሞቱ ውሾች፣ ፔሬድ የነካው ጨርቆች እና ሰገራ ነው የሚጣልበት። በዚህ ውዱ ታደርጋለህ ብዬ ነብዩን ጠየቅኩት። ሂሴድ እሱም እንደዚህ ያለኝ ወተር ኢዝ ኖት ሜድ ኢምፒውር ባይ ኤኒቲንግ፣ ውሃ በምንም ነገር አይቆሽም ተውኝ በቃ ብሎ ውዱ አደረገበት። ስለዚህ እኛ ጋር በሰገራ እንደዚህ በሉ ጠጡ የሚባል አስተምሮ የለም። ቋርፍ ነው ያ የመጣው። ቋርፍ ደግሞ የሚሰራው አንድም ከሙዝ ነው። ቅድም አሳይተነዋል ከምን እንደሚሰራ አባቱ እዛው ቪዲዮን የሸቱን ሙሉን አዳምጡት ዩቱብ ላይ። ቋርፍ ነው። ቋርፍ ደግሞ ምንድን ነው? ከአታክልት ከሙዝ ካልበሰለ ሙዝ በደንብ ካልበሰለ የሚሰራ ነው። ስለዚህ ወደ ቶፒክ ኡስታዞቻችሁና ሼኮቻችሁ እየቆራረጡት በሚያመጡት ቪዲዮ መረጃ አድርጋችሁ የምታመጡ ከሆነ በነገራችን ላይ እስልምናችሁን ገደል እየከተታችሁት መሆኑን ከወዲሁ ላሳስባችሁ እወዳለሁ። ጥሩ ነው፣ ቀጥሉበት። የለቀቀው ሺቱ ነው። አብዲ አንዴ ቆይ ድምጽ ወንድም ከቻልክ። ስለዚህ ወደ ቶፒኮችን እንመለስና ቶፒኮች ላይ መራት የሚችል ሙስሊም ካለ እስኪ ቀጥል። እሺ ሕዝቅኤል 4:12 ላይ ስለ አረፋ ነገሪ ፕሊዝ። ምን አገናኘው? ስለ አረፋ ነገሪ ችግር የለውም። ሕዝቅኤል 4 ነው የሚያወራው ብዬ ነው። ከሰው የሚወጣውን ፋንድያ በፊታቸው ትጋግረዋለህ ይላልና ይሄ ምንድን ነው የሚያወራው? አይልም እህታችን፣ እሱንም ኡስታዞቻችሁ ናችሁ የሚዋሹት። አጥጋቢ ምላሽ ክፈትላት። ሕዝቅኤል 4:12 ከአካውንት ጋግሮታላችሁ ይላል። ከአካውንት ጋግሮታላችሁ ይላል። ይኸውልህ እንደ ገብስ እንጎቻም ይላል። ይኸውልህ ላንብብልህ። እንደ ገብስ እንጎቻም አድርገህ ትበላዋለህ፣ ከሰውም በሚወጣው ፋንድያ በፊታቸው ትጋግረዋለህ ይላል። እና ምን ማለት ነው እኮ? ምን ማለት ነው? አስረዳኝ ነው። ከሰው የሚወጣ ፋንድያ ምንድን ነው እኮ? ፋንድያው በሰው የሚወጣ እሱን ብሉት ይላል እህታችን። ለምንድን ነው የሚጋግረው? ትበላዋለህ የሚለው ስለምንድን ነው? እንደ ገብስ እንጎቻ አድርጎ ለምን ይበላዋል? ፋንድያውን ትበላለህ ይላል። ኧረ ተይ እህታችን ተይ። ኤኒዌይስ ክፈትላት አንዴ። እንጎቻም አድርገህ ትበላዋለህ። ልስም በቃ አዳምጪ እሺ። ቁጥር 10 ጀምራ አድርግልኝ አንዴ። በደንብ አስተውይ። ሕዝቅኤል ለመቶ ምናምን ለቀናት ካካ ማለት ያለባቸው አይ ቲንክ ዘዳግም ምዕራፍ 23 ቁጥር 12 አካባቢ ላይ የተከለለላቸው አሉ። እዛ ውስጥ አይጸዳዱም፣ ወጥተው ነው የሚጸዳዱት። እና መሬት ተቆፍሮ ሽንት ቤት ውስጥ ነበር መጸዳዳት ያለባቸው። ነገር ግን ከኃጢአት ጋር በተያያዘ ሕዝቅኤል እንዳይወጣ እዚህ ራዩን በሚጽፍበት ይህንን እንትን በሚለው እንዳይወጡ ተከለከለ። የትም መሄድ አይችሉም፣ ለመጸዳዳት ርቀው መሄድ አይችሉም ነበር። እና ክፍሉን ላንብብልሽ። የምትበላው በሚዛን በየቀኑ 20 ስቅል ይሁን። በደንብ አስተውይ። የምትበላው ስንት ስቅል ይሁን እንዳለ እህታችን እያሳያት እየጠቆምከው 20 ስቅል ይሁን ይላል አይደለ? በየጊዜው ትበላዋለህ አለ። በየቀኑ ትበላዋለህ። ውሃውንም በልክ የኢን መስፈሪያ 6 እጅ አንድን እጅ ትጠጣለህ ይላል አይደለ? ከቁጥር 9 አድርግልኝ፣ ዝቅ አድርገው አንዴ። ከቁጥር 9 አስጀምርልኝ። የሚበላውን ከስር በደንብ አንተም ስንዴን፣ በደንብ አስተውይ፣ ስንዴን፣ ገብስን፣ ባቄላን፣ ምስርን፣ ጤፍን፣ አጃን ወደ አንተ ውሰድ። እነኚህዎች ላይ የሚበሉ ናቸው አይደሉም እህታችን? የሚበሉ ናቸው። እነኚህ ውሰድ አለው። በአንድ ዕቃም ውስጥ በደንብ አስተውይ፣ በአንድ ዕቃ ውስጥም አድርገህ እንጀራ ጋግር አለ። የሚጋገረው ምኑ ነው? ስንዴ፣ ጤፍ፣ እነኝን በአንድ ዕቃ ውስጥ አድርገህ እንጀራ ጋግር። በጎድንህ እንደተኛህበት ቀን ቁጥር 390 ቀን ትበላዋለህ። እነኚህ የሚወስዳቸውን የተሰፈሩ ምግቦች ለስንት ቀን ነው የምትመገበው ተባለ? ለ390 ቀን ነው የሚመገባቸው። ምኖቹን? ምስር፣ ስንዴ፣ ገብስ፣ ባቄላ እነኝን። ኦኬ፣ ከፍ አድርገው ቁጥር 10 የምትበላውም በሚዛን በየቀኑ 20 ስቅል ይሁን። መጠኑ ተነገረው። ለ390 ቀናት ያህል ምን መመገብ አለበት? 20 ስቅል በየቀኑ እችን ያህል ነው መመገብ ያለብህ። ከዚህ መጠኑ ይሄን ያህል ይሁንልህ ተባለ። ኦራይት፣ የቱ ጋር ነበር?
በየጊዜው ትበላዋለህ አለው። ውሃንም በልክ ኢን መስፈሪያ ከ6 እጅ 1 እጅ ትጠጣለህ፣ በየጊዜውም ትጠጣዋለህ አለ። የሚጠጣውም የውሃ መጠን ተነገረው። ለስንት? ለ390 ቀን ያህል በዛሽ በተከለለለት ስለሚቆይ ማለት ነው፣ መውጣት ስለማይችል ውሃው ምን ያህል መጠጣት እንዳለበት፣ ምግቡ ምን ያህል መብላት እንዳለበት እየተነገረው ነው። እንደ ገብስ እንጎቻ አድርገህ ትበላዋለህ። ምኑን? ከዛ በኋላ የተነገረውን ስንዴውን፣ ገብሱን፣ ጤፉን፣ ምስሩን እንደዚህ እንደምን አድርገህ ትበላዋለህ? እንደ ገብስ እንጎቻ አድርገህ ትበላዋለህ። ከሰው በሚወጣ ፈንድያ በፊታቸው ትጋግረዋለህ። ምኑን ነው የሚጋግረው? ስንዴውን፣ ገብሱን፣ ጤፉን። ያንን በምን ትጋግረዋለህ? ከሰው በሚወጣ ፋንድያ በፊታቸው ትጋግረዋለህ። ማብሰያነት፣ ማገዶነት ከሰው የሚወጣውን ፋንድያ ትጠቀማለህ ነው። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበትንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ አለው። ከፍ አድርገው። እኔም ጌታ እግዚአብሔር ሆይ ወዮ ወዮ፣ እነሆ ሰውነቴ አልረከሰችም፣ ከታናሽነቴ ጀምሮ እስከ ዛሬ ድረስ ጥምብና አውሬ የሰበረውን ከቶ አልበላሁም፣ እርኩስ ስጋም በአፌ ውስጥ አልገባም አልኩ። ከፍ አድርገው። እርሱም እነሆ በሰው ፈንድያ፣ በደንብ አስተዊ፣ እነሆ በሰው ፈንድያ ፋንታ ኩበት ሰጥቼሃለሁ። ሕዝቅኤል ተጸየፈ። ምን? በሰው ፋንድያ ወይንም ከሰው በሚወጣ ኮሲ ምግብ ማብሰልን፣ አንድዶ ማብሰልን አልፈለገም ሕዝቅኤል። እግዚአብሔር ፈቅዶለት ነበር አይደለም? በዛ አድርጎ እንዲጋግር። አሁንም እኮ እንጠቀማለን። ባዮጋዝ አትጠቀሙም እንደ እናንተ ጋር? በሰው ፋንድያ እኮ ቀጥታ እኮ ነው፣ ምንም ኬሚካል አንድ ደሻ ትጠቀሚ። ባዮጋዝ አንድ ደሻ ትጠቀሚ። አሁን ነው አንድ ኬሚካል የመጣው እንጂ ድሮ እንደዛ ነበር። ስለዚህ አሁን ያን የሚባል ነገር የለም። ባዮጋዝ በጣም ቤስት አይደለም። ኩበት ለምሳሌ ከከብቶች ይወጣል፣ ይደርቃል፣ ይጋገርበታል። ገባህ? ከሰው የሚወጣውን ፋንድያም ልክ እንደዛ ነው የሚጠቀሙት የነበረው ድሮ ማለት ነው። እና እግዚአብሔር ይሄንን አድርግ ሲል እሱ ግን ተጸየፈ። እግዚአብሔር ግን አትጸየፈው። ጎበዝ፣ አንድ ጎበዝ። ኤኒዌይስ ሳይደርቅ አይነድም። የደረቀ ነገር የሰውን ፋንድያ ቢሆን ተኩበቱ ምንም የሚለይበት የለም። እህታችን ተኩበት የሚለይበት የለም፣ ስለደረቀ ማለት ነው። ሊነድ ይችላል። ስለዚህ ለማንደጃነት አንዳዳምጪ ለማንደጃነት ይህንን ሕዝቅኤል ጠየቀ። ይህንን ማንደዱን እንትን አለው። ከዛስ ምን ተሰጠው? ከከፍቶች የሚወጣ ፋንድያን ለማብሰያነት ለማንደጃነት ተጠቀመው ተባለ። ማ? ሕዝቅኤል። እኛ ጋር ጁስ አድርገን እንድንጠጣው አይደለም። እናንተ ጋር ጁስ ነው የሆነ ተደርጎ እየጠጣለው እዚህ ጋር ማለት ነው። እንደ ጭስ አድርገን ተጠቀመው። ስልኩ ጭሱ ምግቡ ላይ ይቀላቀላል፣ በእጁ ይነካከዋል። ለማንደድ ብዙ ነገር አለ። ገባ አይደለም? ያንን እግዚአብሔር ሲያዘው ግን ሰውየው ንጹህ ሆኖ ራሱን አይ ይሄ ነገር አልፈልግም አለ። እግዚአብሔር ግን እንደዛ እንዲያደርግ ፈቅዶለት ነበር። ገባ አይደለም? መልካም። ማንኛውም ጭስ ካርቦን ዳይኦክሳይድ ወይም ሞኖክሳይድ ነው እንትን የሚሆነው። ይህንኛው ደግሞ የነደዱ ነገሮች ሁሉ ባክቴሪያ የላቸውም። እህታችን ቢ ማታቂ ከሆነ ማንኛውም አዳምጪ፣ ተረጋጊ። ኤኒዌይስ ጠፍጥፈው ካካህን በእጅ ጠፍጥፈው የሚል የለም። አንድ የሌለ ነገር አትጠቀሚ። እንደናንተ በጁስ አድርጎ እንዲጠጣው አይደለም። በእጅ ጠፍጥፈው የሚል የለም። የደረቀ ተረጋጊ። እንደዛ ጁስ አድርገህ ጠጣ የሚልም የለም። ኦኬ ካካ የሚሉት እዛ ውሃ ውስጥ ይጠጡታል አይደል? ትጠጫለሽ አንቺ የምትሆኝ አይደል? ነው ነብይሽ እንደሚጠጣው አንቺ አትጠጪም። ስማ ይኸውልህ፣ እኔ ማማዬን አስፈቅጄ በስነ ስርዓት ለመማር ለመጠየቅ ነበር የገባሁት። ምንም ያለሽ ነገር የለም። ወደ ትችት ወደዛ እየሄድሽ ነው። የሆነ ነገር ስላነሳ ለዛ መልስ ነበር ይሄን ያመጣሁልህ እንጂ የኔ ጥያቄ ሁሉ አይገናኝም። እንግዲህ አሁን ጭንቅላታችሁ የምትጠቀሙ ሰዎች በደንብ አስተውሉ። ባዮጋዝ ማንኛውም ሰው ይጠቀማል። አሁን ላይ እንደውም ባዮጋዝ ከሰዎች የሚወጣ ካካ ለባዮጋዝ ይሆናል። የደረቀ ነገር ሊነድ ይችላል። ኩበት በእጃችሁ ነክታችሁ ምግብ አበሉ። ከሰል ነክታችሁ ከሰል እጃችሁ ላይ ምን ያህል እንደሚያጠቁር ታውቁታላችሁ። ያ ካርቦን ሞኖክሳይድ ደግሞ ለጤና ጤናማ ነው ወይ? አይደለም። ከሰው የሚወጣ ከሰል የተለየ ነው ማለት አይደለም። ገዳይ የሚባለው እንደውም ካርቦን ሞኖክሳይድ የከሰል ነው ገዳዩ። ቤትሽ ውስጥ ከሰል አጫጭሰሽ ከታፈነ ኢሚዲየትሊ ይገልሻል። ገዳይ ነው።
ከሰገራ የወጣ ወይንም ደግሞ ከሰው የወጣው ኩበቱ ፈንድያው ከከሰል የከፋ ነው የሚል ጥናትም የለም። ጭሱ የማንኛውም ጭስ የእንጨትም ቢሆን ለአይን ጤና አይደለም። በማንኛውም ሁኔታ ላይ ከሰልም ሆነ ማንኛውም ነገር በዛ ሳትታጠብ ወይንም ደግሞ አይንህን ጭሱ ላይ ካደረግከው ይጠቅመሃል፣ ጤናማ ነው ማለት አይደለም። ኤሌክትሪክ ነበር ወይ በጊዜው? አልነበረም። ማገዶ ነበር ወይ በጊዜው? አልነበረም። ሕዝቅኤል ይህንን የታዘዘው ስለምንድን ነው? ለ390 ቀን ያህል ከዛ ከታጠረለት ግቢ መውጣት ስለማይችል መሄድ ስለማይችል ለግዴታ ለማብሰል እንጨትም ያስፈልገው ስለነበር ጁስ አድርገው ጠጣው አይደለም። ውሃ ውስጥ ካካ የተባለበትን ውሻ የሞተበትን ፔሬድ የተጣለበትን ጠጣ አልተባለም። ኢቭን እሱንም ደግሞ አልተጠቀመበትም። በምንድን ነው የተቀየረው? በከፍቶች ፋንድያ። ኢቭን የከፍቶች ፋንድያ ጭሱ ጤናማ ነው ወይ? በአሁን ላይ ካሰብ ነው ጤናማ አይደለም። በጊዜው እስከሆነ የግዴታ አብስሎ መብላት አለበት ሰውየው። ለማብሰል ደግሞ ማገዶ ያስፈልገዋል። በእስልምና ደግሞ አንድ ነገር አለ፣ ደረቅ ነገር ቆሻሻ አይደለም የሚባል። ይህን አታውቅመታችን ይመስለኛል። ደረቅ ነገር ቆሻሻ አይደለም የሚባል ነገር አለ። ኤኒዌይስ እንደዛ ነው። ክርስቲያን ፓራፍሬዝ አድርገው ተብቁት። የኔ ጥያቄ ምን ነበር? ከጅምሩ እግዚአብሔር ፈቅዶለታል። ነብዩ ግን ቆይ ሰገራው እንዲጋገር ፈቅዶለታል ብለሻል አይደለም? እንዲጋግርበት ፈቅዶለታል እግዚአብሔር። ሰገራውን እንዲጋግርበት ፈቅዶለታል እግዚአብሔር። ግን እሱ እህታችን ተረጋጊ። በእናንተ ነገርንሽ እኮ ሰገራው ይጠጣል። አላህ ነው የፈቀደው አይደለም? ከራሱ አይናገርም። ቆይ ሙሐመድ ያንን የወይል ውሃ ሰገራ የገባበት ይጠጣል ሲል ሙሐመድ ከራሱ ነው የተናገረው ወይንስ አላህ ገልጾለን ነው? ውሃ አይቆሽሽም በምንም ማለት አይነጅስም ነው ዋናው ነገር። ለኡዱ ይሆናል። ኡዱ ሲያደርግ ይጉመጠመጥበታል አይጉመጠመጥበትም? ይጉመጠመጣል፣ ግን ወደ ሆድ የሚገባም አይደለም። ቆይ ያንን ኡዱ የሚያደርግበትን ሰገራ የገባበት የሞተ ውሻ የገባበትን ኡዱ እንዲያደርግ አይነጅስም ያለው አላህ ነው አይደለ? ወይንስ መሐመድ ከራሱ ነው የተናገረው? አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩ። እናመሰግናለን። ስለዚህ አላህ ምን ብሏል? የሞቱ ውሾች የገቡበት ያንተን እግዚአብሔር ለማድረግ ለምንድን ነው ወደ አላህ የምትሄደው? አልገባኝም። ብልግና ውስጥ ከገባሽማ እግዚአብሔርን ለማዳን ትላለች። ምን ያህል መሀይም እንደሆኑ ይኸው። ማገዶን ከመጠጣት ጋር ታገናኛለች ማለት ነው። ይሄ ድንቁርና ይባላል። ሶሪ